ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ኬሚስትሪ ቻፕተር 6 ፓርት 2 ከባለፈው የቀጠለውን እንግዲህ የምንጨርስ ይሆናል። እንግዲህ ባለፈውም እንደተነጋገርነው ቻፕተር 6 ኬሚስትሪ እንግዲህ ፋይናል ኤግዛም በደንብ ፎከስ አድርጎ የሚወጣበት ቶፒክ ነው። ስፔሻሊ ራይቲንግም ላይ 3-4 ማርክ እያስያዙ ስለሚያመጡትኝ ሊዩስ ስትራክቸሩን ሳሉ ስለ ኬሚካል ቦንዲንግ፣ አዮኒክ ቦንዲንግ ዲፈረንሺየት አድርጉ እያሉ በደንብ ጥያቄ ስለሚያወጡበት እዚህ ላይ በደንብ ትኩረት ሰጥተን እናያለን ማለት ኤክሴፕሽን ሩሎቹን የኦክቴት ሩልን ደግሞ በተለይ ደግሞ ፎርማል ቻርጆችና ስለ ሪዞናንስ ደግሞ ሞለኪውላር ስትራክቸር ደግሞ ፎርማል ቻርጆችን በመጠቀም እንዴት እንትን እንደምንል ስፔሻሊ ስለ ሪዞናንስ ጋር ተያይዞ የኮቫንት የአዮኒክ ቦንድ ስትሪንግዛቸው ስለ ቦርን ሃርበር ሳይክል እነኚህ በሙሉ እንግዲህ ስለ ኢንታልፒ ሞለኪውላር ሴኩላሪቲ ኤንድ ፖላሪቲ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚሉት ሀሳቦች አሉ። እንግዲህ ፈተና ላይ ምንም ብትሉ የማይቀሩ ኮንሰፕቶች ናቸው ነው። እነኚህን እንግዲህ ዛሬ ሁሉንም በዚህ ፓርት እንግዲህ የምንጨርስ ይሆናል። ስፔሻሊ እንግዲህ ፈተና ላይ እንዴት እንደሚያመጡት ፋይናል ኤግዛሞችንም ትሪክስ እና ቴክኒኮችን እንዴት በቀላሉ መስራት እንደምችል ማሳያቸው ይሆናል። እንግዲህ ለቻናላችን አዲስ ሆናችሁ ተማሪዎች እንግዲህ ቻናሉን ሰብስክራይብ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ እንዲሰራችሁ የምትፈልጉትንም አስቀምጡልን እዛ ኮሜንት ሴክሽን ላይ። እንግዲህ ዛሬ ራይቲንግ ሊዩስ ስትራክቸር ዊዝን ዘ ኦክቴት ሩል በሚል ቶፒክስ እንማራለን። የሊዩስ ስትራክቸርን ወይም የአንድን አተም ወይም የሞለኪውል ወይም የአዮን ኮምፕሌክስ ሞለኪውሎችን ወይም አዮኖችን ስቴፕ ባይ ስቴፕ ሁሉን ነገር ስቴፑን ተከትለን ምናቸውን ሊዩስ ስትራክቸራቸውን በኦክቴት ሩል መሰረት እንስላለን ወይም ድሮ እናደርጋለን ማለት ነው። እንግዲህ ይህንን ለማድረግ እንግዲህ የራሱን የቻለ የሊዩስ ስትራክቸርን በኦክቴት ሩል ለመስራት ወይም ለመሳል የምንከተላቸው የራሱ ፎርማል ስቴፖች አሉ ነው። እነኚህ ስቴፖች እንግዲህ እዚህ ጋር 1-2 አሉ። በአጠቃላይ ግን ወደ 5 ስቴፖች አሉ። የመጀመሪያዎቹን በደንብ እንትን ካላችሁ ሌሎቹም ጀስት ማለትም አንድ ጥያቄ ለምሳሌ ስቴፑን ተከታትላችሁ ከሰራችሁ በኋላ ሁለተኛ ጥያቄ ስትሰሩ ሶስተኛ ስትሰሩ በጣም ሲምፕል ነው የሚሆነው። እዚህ ጋር ስቴፖችን በደንብ መያዝ ይኖርብናል። የመጀመሪያው ዲተርማይን ዘ ቶታል ነምበርስ ኦፍ ቫለንስ ኦር አውተር ሼል ኤሌክትሮንስ። በመጀመሪያ እንግዲህ የቫለንስ ኦር አውተር ሼል ኤሌክትሮን ጠቅላላ ቁጥር እንወስናለን ማለት ስንት አውተር ሼል ወይም ቫለንስ ኤሌክትሮንስ ወይም አውተር ሼል ኤሌክትሮኖች እንዳሉ እንወስናለን። ስፔሻሊ እዚህ ጋር መጠንቀቅ ይኖርብን ለካታዮኖች ሲኖሩ ምን እናደርጋለን? ለእያንዳንዱ ፖዚቲቭ ቻርጅ አንድ ኤሌክትሮን እንቀንሳለን ማለት ለማን? ለካታዮኖች። አናዮኖች ካሉ ደግሞ ለእያንዳንዱ አናዮን ኔጌቲቭ ቻርጅ አንድ ኤሌክትሮን ይደመራል። አንድ ኤሌክትሮን ይደመራል ግን ካታዮን ከሆነ ደግሞ አንድ ኤሌክትሮን ይቀነሳል ማለት ነው። በዛ አውተርሞስት ሼል ላይ ባገኘነው ቫለንስ ኤሌክትሮን ላይ ወይም አውተርሞስት ሼል ኤሌክትሮን ሳይ ነው። እንግዲህ ሩል 1 የመጀመሪያው እንግዲህ ይሄንን ተግባራዊ እናደርጋለን ነው። ሁለተኛው ሩል ደግሞ ምንድነው? ሁለተኛው ደግሞ ድሮ ስኬለተን ስትራክቸርስ ኦፍ ዘ ሞለኪውል ኦር አዮን። እንግዲህ ሞለኪውሉን ስትራክቸሩን ወይም የሞለኪውሉን ወይም የአዮን ስኬለተን ስትራክቸሩን እንስላለን ነው። ለምሳሌ እዚህ ጋር ሃይድሮጅን እና ብሮሚን ቢኖሩ እዚህ ጋር እንደምታዩት ሃይድሮጅን ፕላስ ብሮሚን which gives ሃይድሮጅን ብሮማይድ ብለን እንደዚህ እንስላለን ነው። ከዛ ሃይድሮጅን እንግዲህ አንድ ቫለንስ ሼል ኤሌክትሮን፣ ብሮሚን ደግሞ ስንት ነው? ስለዚህ እዚህ ጋር እንግዲህ እንደምታዩት ሃይድሮጅን አንድ ቫለንስ ኤሌክትሮን አለው፣ ብሮሚን ደግሞ ስንት አለው? 7 ቫለንስ ኤሌክትሮን አለው ማለት ነው። ስለዚህ ሁለቱ አንድ ሼር ማድረግ አለባቸው አንድ ሎን ፔር ኤሌክትሮን ማለት ነው። አንድ 1 ፔርስ ኦፍ ኤሌክትሮን ሼር አደረጉ ማለት ሃይድሮጅን 2 ኤሌክትሮኖች ይኖሩታል፣ ብሮሚን ደግሞ 8 ኤሌክትሮኖች ይኖሩታል። ስለዚህ ሲንግል ኮቫለንት ቦንድ ፎርምድ ይሆናል ማለት ነው። በመካከላቸው ሲንግል ኮቫለንት ቦንድ ፎርም ሆኖ እነዚህ ኤሌመንቶች ሁለቱም የኦክቴት ሩልን አሟልተው በዚህ መሰረት ይጻፋሉ ማለት ነው። እንግዲህ እንደዚህ ነው የመጀመሪያው። ሁለተኛው ደግሞ ኤግዛምፕል እዚህ ጋር ያለው 2H + S which gives HS ይሆናል። እንግዲህ ደግሞ እዚህ ጋር H2S ለመፍጠር ሰልፈርና ሃይድሮጅን ናቸው እዚህ ጋር ሪአክት ያደርጋሉ። እንግዲህ ሰልፈር እንደምታውቁት 6 ቫለንስ ኤሌክትሮን አለው። ሃይድሮጅን ደግሞ እያንዳንዱ ሃይድሮጅን ስንት ኤሌክትሮን አለው? አንድ ኤሌክትሮን አለው ወይም አንድ ቫለንስ ኤሌክትሮን ወይም አውተርሞስት ሼል ኤሌክትሮን አለው ማለት ነው። ስለዚህ ሰልፈር 2 ሞር ኤሌክትሮን ያስፈልገዋል የዚህን ኦክቴት ሩል ለማሟላት። ስለዚህ እዚህ ጋር 2 ኤሌክትሮን ከማን ጋር? ከሃይድሮጅን ጋር ሼር ያደርጋል ማለት ነው። ሰልፈር
ሃይድሮጅን ግን 2 ኤሌክትሮንን ካገኘ በኋላ ሰልፈር ደግሞ ስንተው 8 ሆነ ማለት ያ ማለት መጀመሪያ 6 ቫለንስ ኤሌክትሮንስ ነበር ያለው ሰልፈር እዚህ ጋር እንደምትመለከቱት ግን ከሃይድሮጅን 2 ኤሌክትሮን ካገኘ በኋላ ሃይድሮጅን 2 ሆነ ሰልፈር ደግሞ 8 ሞላ ማለት 6 እና 2 8 ሞላ ስለዚህ ሃይድሮጅን ሰልፋይድ ሁለት ሲንግል ኮቫለንት ቦንዶች ፎርም ያደርጋሉ ማለት ነው ሶ በዚህ መሰረት የኛውም ኦክቴት ሩልን ፉልፊል ያደርግናል ሶስተኛው ደግሞ እነቱ ነው እንግዲህ እያንዳንዱ ናይትሮጅን እንግዲህ 5 ቫለንስ ኤሌክትሮኖች አሉት ስለዚህ 3 ሞር ኤሌክትሮን ያስፈልጋል 8 ለመሙላት ኦክቴት ሩልን ለማሟላት ስለዚህ ሁለት ናይትሮጅን አይተሞች እንግዲህ 3 ፔር ኦፍ ኤሌክትሮን ምን ማድረግ ያስፈልጋቸዋል ሼር ማድረግ ያስፈልጋቸዋል ሶ 3 ፔር ኦፍ ኤሌክትሮን እዚህ ጋር ወይም እንደዚህ 3 ፔር ኦፍ ኤሌክትሮን ሼር አደረጉ ማለት 1 ፔር ኦፍ ኤሌክትሮን 1 ቦንድ ነው ሁለተኛው አንድ ቦንድ ስለዚህ 3 ፔርስ ኦፍ ኤሌክትሮን ሼር አደረጉ ማለት 3 ቦንድ ፎርም አደረጉ ያ ማለት ትሪፕል ኮቫለንት ቦንድ በመካከላቸው ፎርም አድርገው የኦክቴት ሩልን መሰረት ምን አድርጓል አሟልቷል ፉልፊል አድርገውልናል በመጨረሻም እንግዲህ ናይትሮጅን 8 ኤሌክትሮን አራውንድ አለው ስቴብል ኦክቴት ሩል ኮንፊግሬሽንም ተሟልቷል ማለት ነው ስለዚህ ማንኛውም ኤሌመንት ሲሰጠን በዚህ መልክ ቫለንስ ኤሌክትሮናቸውን ካወጣን በኋላ ሼር የሚያደርጉትን ኤሌክትሮን ሼር አድርገን ኦክቴት ሩልን እናሟላለን ወይም በዚህ መሰረት ኦክቴት ሩልን እንጽፋለን ማለት ነው ስለዚህ ሁለተኛው እንግዲህ የሚለን ይሄንን ነው እንግዲህ በዚህ ህግ መሰረት የምንሰራው እዚህ ጋር ተጨማሪ ሁለተኛው ምን ይለናል እንግዲህ አሬንጅ አተምስ አር ሴንተር አተም ዩዥዋሊ ዘ ሊስት ኤሌክትሮኔጋቲቭ ኤሌመንት እንግዲህ አተሞችን በማዕከላዊ አተም አብዛኛውን ጊዜ ዝቅተኛ ኤሌክትሮኔጋቲቭ ባለው ዙሪያ ይደረደራሉ ነው እዚህ ጋር በደንብ ማስተዋል ያለባችሁ ነገር ብዙ ተማሪዎች የሚሸወዩት ምንድነው ሞስት ኤሌክትሮን ወይም ሊስት ኤሌክትሮኔጋቲቭ ያለው ምንድነው ሴንተር ኤሌመንት ነው ባይዚ ሴንተር ኤሌመንት ነው አብዛኛውን ጊዜ ዝቅተኛ ኤሌክትሮኔጋቲቪቲ ያለው ሴንተር ኤሌመንት ይሆናል ማለት ነው ሌላው ደግሞ እያንዳንዱ አተም ከማዕከላዊ አተም ጋር በሲንግል ቦንድ ወይም አንድ ኤሌክትሮን ጥንድ እናያዝ አንድ ጥንድ ኤሌክትሮን በመጠቀም ማዕከላዊ አተሙን ከሴንተር አተሙ ከሰራውንዲንግ አተም ወይም ከሴንተር አተሙ በሲንግል ቦንድ ኮኔክት እናደርጋለን እያንዳንዱን አተም ከሴንተር አተሙ ጋር ሲንግል ቦንድ በመጠቀም ኮኔክት እናደርጋለን ሲንግል ቦንድ በመጠቀም ነው መጀመሪያ ከዛ ሲንግል ቦንድ ኮኔክት ካደረግን በኋላ የማይሞላልን ከሆነ የቀረ ፔር ኦፍ ኤሌክትሮንስ ከሌለ እና ደግሞ በተጨማሪ ኦክቴት ሩል ፉልፊል የማይሆን ከሆነ ቀጣይ ስቴፕ ኦክቴት ሩልን ለማሟላት ኤሌክትሮኖችን ሼር ለማድረግ የምንሄደው ከዛ በኋላ ነው መጀመሪያ ሴንተር አተሙን ሊስት ኤሌክትሮኔጋቲቪቲ ያለው ነው አብዛኛው ጊዜ የሚሆነው እሱን ሴንተር አተም እናደርጋለን ከዛ ያሉን ቫለንስ ኤሌክትሮኖች በመጠቀም በሲንግል ቦንድ የሴንተር አተሙ ከሰራውንዲንግ አተሙ ጋር ምናገር ኮኔክት እናደርጋለን ጆይን እናደርጋለን ከዛ በኋላ ግን የኦክቴት ሩልን የማያሟሉልን ከሆነ ወደ ቀጣይ ስቴፕ እንሄዳለን ማለት ነው ማንኛውም ጥያቄ ስንሰራ በዚህ መልኩ የምንሰራው ማለት ነው ስለዚህ ይሄንን ካደረግን በኋላ ሶስተኛው ደግሞ distribute the remaining electrons as lone pairs on the terminal atoms exact hydrogen to complete their octets እንግዲህ ሶስት የቀሩትን ማለትም ይሄ በሶስተኛው ህግ መሰረት ደግሞ የቀሩትን የኤሌክትሮን ኦክቴትን ለመሙላት በጫፍ ባሉ አተሞች ወይም ከሃይድሮጅን በስተቀር ላይ እንደ ሎን ፔርስ አድርጋቸው አከፋፍሉ ነው የሚለው ሶ እንደ ሎን ፔርስ አድርገን የቀሩትን ምን እናደርጋለን በአተሙ ዙሪያ እናስቀምጣቸዋለን ነው ጥንድ ጥንድ እያደረገን በአተሙ ዙሪያ እናስቀምጣለን just like this እንደዚህ ለምሳሌ ሃይድሮጅን እዚህ ጋር ቢኖር ሁለት ሶ ከሃይድሮጅን በስተቀር እንኳን ሃይድሮጅን አውቶ በሲንግል ቦንድ ስለሚሞል ናይትሮጅን ቢኖር የቀሩ ሎን ፔሮችን እንደዚህ እናስቀምጣለን ማለት ነው እንደዚህ አድርገን እናስቀምጣለን ስለዚህ በዙሪያው የቀሩ ሎን ፔሮችን እናስቀምጣለን ይሄኛው ስንተኛው ሶስተኛው አራተኛው ደግሞ place all remaining electrons on the center atom ከዛ በኋላ ለሰራውንዲንግ አተም ስናደርግ እሱም ደግሞ 8 ከሞላ ፊልፊል ካደረገ ኦክቴት ሩልን ካሟላልን በመጨረሻ የቀሩት ኤሌክትሮኖች ወደ ሴንተር አተም ወይም ወደ ማዕከላዊ አተሙ ወደ እሱ እናስቀምጣለን ማለት ነው በሩል ነምበር 4 መሰረት በአምስተኛው ህጋችን መሰረት ደግሞ ምንድነው የሚለን rearrange the electrons of the outer atoms to make multiple bonds within the center atom to satisfy what octet wherever possible እንግዲህ አስፈላጊ ከሆነ ኦክቴት ሩልን ለማሟላት የውጨኛውን አተሞች ኤሌክትሮን እንግዲህ በማንቀሳቀስ ከማዕከላዊ አተም ጋር መልቲፕል ቦንድ እንዲፈጥሩ አድርጉ ነው ለምሳሌ እኔ አንድ በሬ ቢኖረኝና እናንተ አንድ በሬ ቢኖራችሁ እርሻ ለማድረስ እንግዲህ ሁለት በሬ መሆን አለባቸው ስለዚህ እናንተ አንድ በሬ ታወጣላችሁ እኔ አንድ በሬ አወጣለሁ በጋራ እናርሳለን ማለት አንድ ቀን ላይ እናርሳን አንድ ቀን ለእናንተ እናርሳን ምንድነው በዚህም በኬሚስትሪ ህግ መሰረት ምንድነው ኦክቴት ሩል ካልተሟላ የኖቤል ጋዞችን አቴን ወይም የሃይድሮጅን ሲሆን ደግሞ የዲዩትሪል የምናትን ያንን የኖቤል ጋዝን ለመያዝ ስለሚፈልጉ 8 መሙላት ስላለበት ኦክቴት ሩል መሟላት ስላለበት 8 ለመሙላት እንግዲህ
ራሳቸውን የቻለ 8 ከሌላቸው በጋራ ያዋጡና ሼር አድርገው 8 ይሞላሉ ማለት ነው። ሶ ዓላማው ይሄንን ህግ ማሟላት ነው። ኤግዛምፕል እዚህ ጋር እንግዲህ አንድ ኤግዛምፕሎች አሉ። እስኪ እናያቸው እነሱ ወክሶ እንግዲህ በእነኚህ ኤሌመንቶችን እንድንሰራ ይጠይቀናል። እንግዲህ የመጀመሪያ እዚህ ጋር ሲሊከን ነው። ከዛ ሲሊከን H4 አለ። ስለዚህ አራት ከሲሊከን አራት ስለዚህ ሃይድሮጅን አንድ ቫለንስ ኤሌክትሮኑ አራት ሲባዛ በአንድ አራት አለ ማለት ነው። ማን የሃይድሮጅን ነው። ስለዚህ አራት ደግሞ ከሲሊከን ይመጣና 8 ቫለንስ ኤሌክትሮኖች ይመጣሉ ማለት ነው። ስለዚህ የኛውም ኦክቴት ሩልን በዚህ አሟልተን እንጽፋለን ማለት ነው። ያ ማለት የኛውን ላሳያችሁና የቀጣዩ እናንተ ትሰራላችሁ። ሲሊከን ካለ እዚህ ጋር ሃይድሮጅን ካለ እዚህ ጋር ሃይድሮጅን ካለ እዚህ ጋር ሃይድሮጅን ስለዚህ ምን ሆነ ማለት ፍልፍል ሆነ ማለት ሃይድሮጅን የራሱ ሁለት ነው ዲዩትልን አሟልቷል ነው። የኛው ደግሞ እዚህ ጋር አራት ቦንድ ፈጥሮ አራት ሲባዛ በሁለት አንድ ቦንድ ሁለት ኤሌክትሮን ይዛል። አራት ሲባዛ 8 ስለዚህ ኦክቴት ሩል ተሟልቷል ማለት ነው። ስለዚህ እንደዚህ ያደርጋችሁ ሁሉንም ትሰራላችሁ ማለት ነው። ምንም ቀለል ያለ ነገር ነው። ካሁን በፊት የምታውቁት አዲስ ኮንሰፕት የለውም። ስለዚህ CHO2 ደግሞ አለ። እዚህ ጋርም ደግሞ ሁለተኛው ሰሰው ለምሳሌ CHO2 የሚለው አራት ካርበን አለ። አራት ኤሌክትሮን ከካርበን ይመጣል፣ አንድ ከሃይድሮጅን ይመጣል። ስለዚህ ሁለት ኦክሲጅን አለ። አንድ ኦክሲጅን 6 2 ሲባዛ 6 12 ከኦክሲጅን ይመጣል። አንድ ደግሞ ማይነስ 1 ቻርጅ ይመጣል። እዚህ ጋር ከጫፍ ላይ ማይነስ ስላለች ማለት ነው። ሶ ይሄን በመጠቀም አጠቃላይ 18 ቫለንስ ኤሌክትሮኖች አሉ ማለት 18 ቫለንስ ኤሌክትሮኖች ካሉ ኢፌክቲቭሊ ለሁሉም ሼር እናደርጋለን ማለት ከዛ በኋላ እንስላለን ማለት ነው። ቀለል ያ ነገር ነው። መጨረሻ እንግዲህ ምን እንደምናደርገው እዚህ ጋር ድራው ስኬለተን የተባለው እንግዲህ ስኬለተኑን ስለዚህ ምን ጊዜም እዚህ ጋር ስንስል እዚህ ጋር አንድ ህግ ልንገራችሁ በደንብ መያዝ ያለባችሁ ነገር ስኬለተኑን ስንስል ቅድም ምን ብያችኋለሁ ሊስት ኤሌክትሮኔጋቲቭ ኤሌመንት የሆነው ሴንተር አተም ነው የሚሆነው። ለምሳሌ ቅድም ሲሊከን እና ሃይድሮጅን ስናደርግ እንደዚህ ሴንተር አተም ላይ ሲሊከን አድርጌላችሁ ነበር። ያ ማለት ሊስት ኤሌክትሮኔጋቲቭ ኤሌመንት የሆነው ሴንተር ላይ እናስቀምጣለን ነው። ለምሳሌ በCHO2 መካከል ሊስት ኤሌክትሮኔጋቲቭ ማን ነው? ካርበን ነው። ስለዚህ ካርበናችን ሴንተር አተም ይሆናል። ካርበን ከዛ ሃይድሮጅን ኦክሲጅን ይመጣል ማለት ነው። ስለዚህ እንደዚህ እናደርግና እዚህ ጋር አንድ አለ፣ እዚህ ጋር ደግሞ 3 ዶምፒዎች ይቀመጣው። ከዛ እንደዚህ አድርገን ድሮ እናደርጋለን ማለት ነው። በOF4 ደግሞ ኦክሲጅን ነው ሊስት ኤሌክትሮኔጋቲቭ ነው። ስለዚህ ኦክሲጅን እዚህ ጋር ሴንተር አተም ይሆናል። በዚህም ጊዜ ሲሊከን ምን ይሆናል? ሴንተር ኤሌመንት ይሆናል ማለት ነው። ስለዚህ ሃይድሮጅን ፍሎሪን ኔቨር ሴንተር አተምስ ምንጊዜም በደንብ ያዙልኝ። ሃይድሮጅን እና ፍሎሪን ሴንተር አተም አይሆኑም፣ ሆኖም አያውቁም። በደንብ ተረዱኝ። እዚህ ጋር ያዙ ቱልፎርሰም ሊመጣ ይችላል። ሃይድሮጅን እና ፍሎሪን ምንጊዜ ምን አይሆኑም? ሴንተር አተም አይሆኑም፣ እስካሁን ነው ማለት ወደፊት ማለት። ስለዚህ እነሱ ሴንተር አተም መሆን አይችሉም። እቺን ህግ በደንብ ያዙ ነው። ሌላ ደግሞ ዲስትሪቢዩት ሪሜኒንግ ኤሌክትሮንስ ኦን ተርሚናል አተምስ። ይሄንን ካደረግን በኋላ ይሄን ከሰራን በኋላ የቀሩት ኤሌክትሮኖች በጫፉ ባሉት ወይም በሰራውንዲንግ አተሞች ላይ እናከፋፍላለን ነው። ለምሳሌ ቅድም ስንሰራ ካያችሁኝ ለሲ አደረግን። ለምሳሌ እቺኛዋን ስንሰራ ከዛ ኤች አደረኩ፣ እዚህ ጋር ኤች አደረኩ ሁለት ከዛ ኦክሲጅን አደረኩ። ምንድነው እዚህ ጋር አንድ ሰጥቼ እዚህ ጋር ነው በሙሉ ለዚህ ነው እንግዲህ የቀሩትን 6 ኤሌክትሮኖች የሰጠሁት ለማን? ለኦክሲጅን። ምክንያቱም ኦክቴት ሩል ማሟላት ስላለበት ነው። ሶስተኛው ህግ እዚህ ጋር እንደሚል የቀሩትን ኤሌክትሮኖች ዲስትሪቢዩት አድርጉ ነው የሚለን ማለት ነው። ስለዚህ እንደዚህ አድርገን ዲስትሪቢዩት አድርገን ኦክቴት ሩልን እናሟላለን ነው። ከዛ ሰራውንዲንግ አተም ላይ ደግሞ ማለትም ሰራውንዲንግ አተም ላይ ዲስትሪቢዩት አድርገን ከሞላ ወይም ከተረፈ ወደ ማን እንመጣለን? ወደ ሴንተር አተም እንመጣለን ነው። ፕሊስ ሪሜኒንግ ኤሌክትሮንስ ኦን ሴንተር አተም፣ የቀሩትን ኤሌክትሮኖች እንግዲህ በማዕከላዊ አተም ላይ አስቀምጡ ነው የሚለን ይሄኛው ማለት ነው። ኤኒ ኤሌክትሮንስ ሌፍት ኦቨር አፍተር ፊሊንግ ዘ ተርሚናል አተምስ ኦክቴትስ ጎ ኦን ሴንተር አተም። እንግዲህ የጫፍ አተሞች ወይም ሰራውንዲንግ አተሞች ኦክቴት ከሞላቸው እነሱን ካሟላን በኋላ የተረፈው ኤሌክትሮን ካለ ደግሞ በማዕከላዊ አተም ላይ ይቀመጣል ነው የሚለን ይሄኛው አራተኛው ጋር። አምስተኛው ጋር ደግሞ ፎርም መልቲፕል ቦንድስ ቱ ሳቲስፋይ ኦክቴትስ። እንግዲህ ኦክቴትን ለማሟላት መልቲፕል ቦንዶችን መፍጠር አለብን ነው። ለምሳሌ የሆነ የቀሩት ኤሌክትሮኖችን ሰራውንዲንግ አተም ላይ አድርገን ሴንተር ላይ ደግሞ ሴንተሩን ካልሞላ ሰራውንዲንግ ካልሞላ ወይም ደግሞ ሰራውንዲንግ ሞል ሴንተሩን ኦክቴት ሳይሞላ ከቀረልን ቦንዶችን በመፍጠር ያንን እንዲሟላ እናደርጋለን ማለት ነው። አምስተኛ እንግዲህ ይሄኛው ነው የሚለን እንግዲህ በዚህ መሰረት የቅድሞችን እናስተካክላለን ማለት በዚህ ኦክቴት ሩሎችን እያስቀመጥን እንሄዳለን ነው። ሌላው ደግሞ የምናየው እንግዲህ ሁሉም ኤሌመንቶች ምን ኦክቴት ሩል ላያሟሉ ይችላሉ። ኦክቴት ሩል መሰረት እኛ ህጉን ተከትለን ስንሰራ
ከህጉ የሚያፈነግጡ ወይም የኦክቴት ሩልን የሚጥሱ ኤሌመንቶች አሉ ወይም ኮምፓውንድ ሞለኪውሎች ይኖራሉ። እነሱ ጋር ደግሞ ምንድን ነው የሚመስሉት የሚለውን እናያለን። አሁን many covalent molecules have center atoms that don't have 8 electrons. They fall into 3 categories. እንግዲህ ብዙ ኮቫለንት ሞለኪውሎች 8 ኤሌክትሮን የሌላቸው ማዕከላዊ አተሞች አሏቸው ነው። እነዚህ እንግዲህ በሶስት ምድቦች ይከፈላሉ። የመጀመሪያው እንግዲህ ኦድ ኤሌክትሮን ሞለኪውልስ የምንላቸው እና ደግሞ ፍሪ ራዲካልስ ተብሎ የሚጠሩት በተለምዶ ኦድ ኤሌክትሮን ሞለኪውልስ እንላቸዋለን ማለት ነው። እንግዲህ ያልተለመዱ የኤሌክትሮን ቁጥር ያላቸው ሞለኪውል ወይም እነኚህ ፍሪ ራዲካልስ በመባል ይጠራሉ። Thus have an odd number of valence electrons resulting unpaired electron. እነዚህ ደግሞ ያልተለመዱ ቁጥር ያላቸው ወይም ያልተለመደ ቁጥር ያለው ቫሌንስ ኤሌክትሮን ስላላቸው ፔር አይሆንም ነው። ስለዚህ ለምሳሌ 7 ከሆነ ፔር አይሆንም ነው። አንድ ኤሌክትሮን ይቀራል። 6ቱ ፔር አድርገው አንድ ኤሌክትሮን ይቀራል ነው። ያ ማለት እንደዚህ አይነት የሚፈጠርበት ወይ አለ ነው። እዚህ ጋር ለምሳሌ ላሳያችሁ። እዚህ ጋር ለምሳሌ በናይትሪክ ኦክሳይድ ወይም NOን ስናየው ናይትሮጅን 5 አለ፣ ኦክሲጅን ደግሞ 6 አለ። 6 ሲደመር 5 11 ቫሌንስ ኤሌክትሮን አለው። እንግዲህ 11 ፔር ለማድረግ ምንድነው ይሄኛው በሁለቱም አተም ላይ ፔር ለማድረግ ኦክቴቱን ለማሟላት 11 ኦድ ስለሆነ ኢቭን ስላልሆነ አይሆንም። it is impossible for both atoms to have complete octet. The Lewis structure that gets each atom close to an octet is preferred. እንግዲህ ይሄ ደግሞ ምንድነው የሚለው ሁለቱም አተሞች ሙሉ ኦክቴት እንዲኖራቸው ማድረግ አይቻልም፣ ፈጽሞ አንችልም። ምክንያቱም odd valence electrons ስላላቸው the total number of valence electrons is odd because 5 plus 6 gives what 11. 11 is what an odd number, so we get 11 valence electrons or odd valence electrons. በዚህ መሰረት ኦክቴት ሩልን አያሟሉም። እያንዳንዱ አተም ግን ለኦክቴት ይበልጥ የሚቀርበው የሉዊስ ስትራክቸርን ይመርጣል ብሎ ነው እንግዲህ እዚህ ጋር ያስቀመጣለን። ሁለተኛው ደግሞ ኤሌክትሮን ዲፊሽንት ሞለኪውልስ ነው። እንግዲህ ኤሌክትሮን ደግሞ ከመጠን በላይ ወይም የኤሌክትሮን እጥረት ያለባቸው ይኖራሉ። እዚህ ጋር ደግሞ ሁለተኛ የተጠቀሰው ኤሌክትሮን ዲፊሽንት ሞለኪውልስ ነው፣ የኤሌክትሮን እጥረት ያለባቸው። Thus have what center atom with fewer than 8 electrons. እነዚህ ደግሞ ከ8 ያነሱ ኤሌክትሮን ያለው ማዕከላዊ አተም አላቸው ነው። ለምሳሌ እዚህ ጋር this is common center atoms just like from group 2 and 13 group 2 and group 13. እንግዲህ አብዛኛው ከግሩፕ 2 እና 13 ላሉ ማዕከላዊ አተሞች የተለመደ ነው። ለምሳሌ በሪሊየም H2 በሪሊየም H2 በሪሊየም ደግሞ በፍሎራይድ በሪሊየም ሃይድራይድ እና በሪሊየም ፍሎራይድ ስታዩ ለምሳሌ በዚህ ላይ ምን አለ ዲፊሽን ኤሌክትሮን ያጥራ ነው ያንሳ ነው። ይሄ እንግዲህ አብዛኛው ከግሩፕ 2 እና ግሩፕ 3 ላሉ ማዕከላዊ አተሞች ላይ የተለመደ ነው። ስለዚህ ኤሌክትሮኖች ምንድነው ዲፊሽንት አለ ነው። ለምሳሌ እንግዲህ ቦሮን ትራይፍሎራይድን ብናይ የቦሮን አተም ዙሪያ 6 ኤሌክትሮን ብቻ ነው ያሉት። ይህ ማለት በጣም ሪአክቲቭ እና ጠንካራ የሉዊስ አሲድ እንዲሆን ያደርገዋል። ምክንያቱም ከሌላ ሞለኪውል እንደ NH3 በቀላሉ ሎን ፔር ስለሚቀበል ማለት ነው። አያችሁ። ስለዚህ ቦሮን ቴትራፍሎራይድ ወይም BF3 የምንለው በዙሪያው 6 ኤሌክትሮን ብቻ አሉት ነው። እንግዲህ ይሄም ደግሞ በጣም ሪአክቲቭ እና የሉዊስ አሲድ እንዲሆንም የሚያደርገው አንዱ ይህ ባህሪው ነው። ከሌላ ሞለኪውልም እንደ NH3 ጋር በቀላሉ ምን ያደርጋል ሪአክት ያደርጋል። ምክንያቱም በቀላሉ ሎን ፔር ስለሚቀበል ማለት ነው። እንግዲህ ይሄንን የሚገልጽልን ማለት ነው። እንግዲህ የቦሮን ቴትራፍሎራይድ ኤግዛምፕል እንግዲህ ይሄንን ኤክሴፕሽኑን የዲፊሽንትን በደንብ ያስረዳናል። በደንብ ገብቷችኋል ብዬ አስባለሁ። ሌላው ደግሞ ሶስተኛው ሃይፐርቫለንት ሞለኪውልስ። ሃይፐርቫለንት ሞለኪውልስ የምንላቸው ደግሞ ከ8 በላይ ኤሌክትሮን ያሉት ማዕከላዊ አተም ያላቸው ነው። ወይም ዘስ ሃቭ ሴንተር አተም ዊዝ ሞር ዛን ዋት 8 ኤሌክትሮንስ። ሴንተር አተም ከ8 ኤሌክትሮን በላይ ካሉት ደግሞ ሃይፐርቫለንት ሞለኪውልስ እንላቸዋለን ማለት ነው። This is the possible for elements in the third period below because they have empty d orbitals in their valence shell that can be accommodate extra electrons. ይሄኛው ደግሞ ሊሆን የቻለበት ምክንያት ምንድነው? በሶስተኛው ፔሪየድ እና ከዛ በታች ላሉ ኤሌመንቶች ምክንያቱም ቫለንስ ሼላቸው ውስጥ ተጨማሪ ኤሌክትሮን ሊይዙ ስለሚችሉ ባዶ ዲ ኦርቢታል ስላሏቸው ይህ ይፈጠራል ነው ወይም ሃይፐርቫለንት ይፈጠራል። ከ8 በላይ ኤሌክትሮኖች ሊኖራቸው ይችላል ወይም ይኖራቸዋል ማለት ነው። ምሳሌ እንመልከት። ዚነን እንመልከተው እስኪ። ዚነን ቴትራፍሎራይድ እንመልከተው። እዚህ ጋር ዚነን ቴትራፍሎራይድን ስንመለከት ማዕከላዊ የዚነን አተም እንግዲህ 4 ቦንዲንግ ፔሮች አሉ ወይም 4 ቦንድ ጥንዶችና 2 ሎን ፔር ስላሉት በድምሩ 12 ኤሌክትሮኖች አሉት ነው። ግን ኦክቴት ሩል 8 ኤሌክትሮኖች ብቻ ነው መያዝ የሚጠበቀው ይላል። አያችሁ
4 ቦንዲንግ ፔሮች አሉት ወይም 4 ቦንዶች ወይም 4 ቦንድ ፈጥሯል። ከዛ ደግሞ 2 ሎን ፔሮችን ይዟል። በተጨማሪ አጠቃላይ 12 ኤሌክትሮኖች አሉ። ስለዚህ ይሄኛው ሃይፐርቫለንት ሞለኪውልስ እንላቸዋለን ማለት ያ ማለትም ከ8 ያለፈ ወይም ከ8 በላይ ኤሌክትሮኖች አዚ ሴንትራል አተም ላይ ሲቀመጥ ሃይፐርቫለንት ሞለኪውልስ ይባላሉ ማለት ነው። ስለዚህ ሁልጊዜ የሊዩስ ህግ አይሟላም ማለት ነው። እነኚህንም ነገሮች ደረቅ ላይ ስትጠየቁ ኖቲስ ማድረግ ይጠበቅባቸዋል። ስለዚህ እዚህ ጋር እንግዲህ የሊዩስ ስትራክቸር ኦክቴት ቫሪዬሽንስ የዚነን እንግዲህ ኖቤል ጋዝ በዚነን ቴትራፍሎራይድ ውስጥና በዚነን ሄክሳ ፍሎራይድ መካከል ያለው ሊዩስ ስትራክቸር ሳሉ ይለናል ማለት ነው። እንግዲህ እዚህ ጋር ቅድም በደንብ ነግሬያቸዋለሁ። መረዳት ያለባቸው ነገር እነኚህ ምንድን ናቸው? ሃይፐርቫለንት ሞለኪውልስ ናቸው። ያማን ለምሳሌ በዚነን ዳይፍሎራይድ ላይ ስታዩ ለምሳሌ 2 ሲባዛ በ7 14 ለምሳሌ 8 ከዚነን ይመጣል። ምክንያቱም እሱ 8 ቫለንስ ኤሌክትሮንስ አሉት። ከዛ ደግሞ 2 ፍሎሪን አለን። ፍሎሪን 7 ነው ቫለንስ ኤሌክትሮኑ። ስለዚህ 2 ሲባዛ በ7 14 ፍሎሪን ይሆናል። 14 + 8 ቶታሊ 22 ኤሌክትሮን ቫለንስ ኤሌክትሮኖች አሉት ማለት ነው። ስለዚህ 22 ኤሌክትሮኖች እዚህ ጋር ሃይፐርቫለንስ ይፈጠራል ማለት ነው። በመቀጠል ሁለተኛው ደግሞ ዚነን ሄክሳ ፍሎራይድን ስናይ ደግሞ ከዚነን 8 ይወስዳል። እዚህ ጋር ደግሞ ፍሎሪን ስንት አለ? 6 ፍሎሪን አለ። 6 ሲባዛ በ7 ፕላስ 8 ስታደርጉት 50 ይመጣል። 50 ቫለንስ ኤሌክትሮን አለ ማለት በጣም ሃይፐርቫለንት ወይም ሂውጅ አማውንት ኦፍ ኤሌክትሮን እዚህ ጋር አለ ማለት ነው። ስለዚህ ይሄኛው ኦክቴት ሩል ምን ያደርጋል? ቫዮሌት ያደርጋሉ። በመጨረሻው ስቴፕ ደግሞ ድራው ዘ ስከት ዊዝ ዚነን አስ ሴንተር አተም እንግዲህ ዚነን ሴንተር አተም አድርጋችሁ ሳሉት ይለናል። ቅድም እንዳሳያችሁ ማለት ነው። ሶስተኛው ደግሞ የቀሩትን ስትስሉ ቦንድ ታደርጋላችሁ። ለምሳሌ ላሳያችሁ። ለምሳሌ ዚነን ሴንተር አተም ሆኖ ከፍሎሪን ጋር ተያዘ በሲንግል ቦንድ አያያዝ። ስለዚህ 2 ሲንግል ቦንዶች እዚህ ጋር አሉ። ይችኛዋና ይችኛዋና በሲንግል ቦንድ አያያዝ። ስለዚህ 2 ሲንግል ቦንድ አለ ማለት 4 ኤሌክትሮኖች አውጥተናል ማለት ነው። ግን ከ2 4 ስንወጣ 8 ኤሌክትሮኖች ይቀሩናል ነው። ስለዚህ ይሄኛውን ፍልፍል እናድርገው እስኪ። ስለዚህ 3 ሰጠነው ስንት? እዚህ 3 እዚህ 3 አጠቃላይ 3 6 3 እዚህ 3 ያ ማለት ስለዚህ እዚህ ጋር ፍሎሪን ፍልፍል አድርጎናል። ያ ማለት 4 ነው ማለትም እዚህ ጋር 6 እዚህ ጋር ደግሞ 2 1 ሎን ፔር 2 ኤሌክትሮን በአጠቃላይ ስንት ተፈጠረ ማለት ነው? 8 ኤሌክትሮኖች ጋር እዚህ ጋር ደግሞ 8 ኤሌክትሮኖች አሉ 16 ግን አጠቃላይ 22 ነው። በመቀጠል እዚህ ጋር ደግሞ 4 ኤሌክትሮኖች የሚያስፈልገው ኦክሲጅን 4 ሰጠ ነው 16 አለ 20 ስንት ቀረ 2። ስለዚህ ዲፊሸንሲ ኦፍ ኤሌክትሮንስ አለ። ሁለቱን የት እናድርገው ነው? ሁለቱ የት ይግባ? በዚህ ምክንያት ኦክቴት ሩል የጣሰው ማለት ነው። በመቀጠል እንግዲህ ምንድነው የሚለን እዚህ ጋር እንግዲህ ይሄኛውን ብስልላችሁ ድሮ ባደረገው የዚነን ሄክሳፍሎራይድም ያው ተመሳሳይ ነው። በአጠቃላይ ሀሳቡ በደንብ ገብቷችኋል ብዬ አስባለሁ። እንግዲህ እንደዚህ ያደርጋችሁ እየሳላችሁ ዲፈረንሺየት ታደርጋላችሁ ማለት ነው። እንግዲህ እዚህ ለምሳሌ እንግዲህ በዚነን ፍሎራይድ እያንዳንዱ የፍሎሪን አተም እንግዲህ ኦክቴት እያንዳንዱ 6 ሎን ፔርስ ኤሌክትሮን ከሰጠን በኋላ 6 ኤሌክትሮኖች ይተርፈናል። እነዚህ ደግሞ በዚነን አተም ላይ እንደ 3 ሎን ፔር ይቀመጣል ነው። ቅድም ያሳየኋችሁ ነው። በዚነን ላይ ለምሳሌ ቅድም ኦክሲጅን አድርጌ እዚህ ጋር ለምሳሌ 3 ሰጥቼው እዚህም 3 ሰጥቼው እዚህ ጋር ለምሳሌ 2 ሰጥቼው ስንት 18 ሆነ አይደል? 2 ስለዚህ 2 ሲጨመር ስንት መጣ? 6 ሎን ፔር ይመጣል ማለት 6 ሎን ፔር በሴንተር አተም ላይ 6 ሎን ፔር እንግዲህ እንደ 3 ሎን ፔር ይቀመጣል። እነዚህ በዚነን አተም 3 ሎን ፔር 6 ኤሌክትሮን ማለት 3 ሎን ፔር ነው። ስለዚህ 3 ሎን ፔር ይቀመጣል። የዚነን አተም ደግሞ 10 ቫለንስ ኤሌክትሮን አሉት ማለት ነው። ያቺ በዚህ መሰረት ህጉን ይጥሳል ነው። በዚህ ደግሞ በዚነን ሄክሳፍሎራይድ ደግሞ ስናየው እያንዳንዱ የፍሎሪን አተም ኦክሲጅን እንግዲህ ከሰጠን በኋላ 2 ኤሌክትሮን ይተርፋል። ይህም እንግዲህ ሎን ፔር እንግዲህ በዚነን አተም ላይ ይቀመጣል። ስለዚህ የዚነን አተም ደግሞ 14 ቫለንስ ኤሌክትሮኖች አሉት ማለት ነው። ስለዚህ በጣም ዲፊሸንሲ ነው። ከፍተኛ መጠን ያለ ኤሌክትሮን ከቁጥር የበለጠ ነው። እንደዚህ አድርጋችሁ እንግዲህ እዚህ ጋር በደንብ ተገልጾላችኋል ማለት ነው። እስካሁን ያወራነው በሙሉ እንግዲህ ግራፊካሊ እዚህ ጋር እንደዚህ ይሄን ይመስላል ማለት ነው። ይሄን ይመስላል እንግዲህ እንደምታዩት ለምሳሌ እዚህ ጋር ስታዩት ዚነን እና ፍሎራይድ ስታዩት በዚነን ላይ 6 ቦንድ ፔር አለ። 6 ቦንድ ፔር 1 ሎን ፔር አለ። እዚህ ጋር ለምሳሌ ስታዩት በዚነን F6 ዚነን ሄክሳፍሎራይድ ላይ ስታዩት ማለት ነው። ያ ማለት በዚነን ላይ ራሱ 6 ሲባዛ በ2 ስንት መጣ? 12 ሲደመር 2 ኤሌክትሮን 14 ኤሌክትሮን ማለት ኮንሰንትሬት አድርጓል ማለት ነው። በማን ላይ? በዚነን ላይ 14 ቫለንስ ኤሌክትሮኖች አሉት ማለት። ይሄ ደግሞ ከኦክቴት የጣሰ የኦክቴት ሩልን ጥሶ የወጣ ነው።
ፎርማል ቻርጅስ ኤንድ ሪዞናንስ ነው እንግዲህ ቀጣይ የምናየው። ፎርማል ቻርጅስ ኤንድ ሪዞናንስ ማለት ደግሞ ምንድን ነው የሚል ነው። እንግዲህ በአንድ ወይም ከአንድ በላይ የሉዊስ ስትራክቸር በሚኖርበት ጊዜ እነኝህን አፕላይ ነገር እዚህ ጋር ምንድን ነው ተጨማሪ ቅድም ስናወራ የነበሩትን ነው እንትን ያልኩላችሁ ያካተትኩላችሁ በደንብ እንድታዩት ስለፈለግኩኝ ነው። ይሄም ሙሉ ቅድም አወርተናል። ይሄኛው ምንድነው በስትራክቸሩ እንድታዩ ነው። ለምሳሌ ይሄ ICl4 ለምሳሌ ICl4 ብታዩ አዮዲንና ክሎሪን ቢኖሩ እንዴት እንትን እንደሚሉ እዚህ ጋር በደንብ ተጠቅሶላቸዋል ነው። እሺ ነው ግን ለሁሉም ለምሳሌ ፎር ክራይቴሪያ ፎር ቹዚንግ ዘ ሞር ኢምፖርታንት ሪዞናንስ ስትራክቸር እንግዲህ ሪዞናንስ ስትራክቸርን ለመምረጥ አራት ኢምፖርታንት እንትኖች አሉ። የመጀመሪያው ስሞለር ፎርማል ቻርጅስ ነው። ኤዝ ፖዚቲቭ ኔጌቲቭ አር ፕሪፈር ቱ ላርጅ ቻርጅስ። እንግዲህ ስሞለር ቻርጅ ፖዚቲቭ ወይም ኔጌቲቭ ስሞለር ቻርጅ ካለ ስሞለር ፎርማል ቻርጅ ካለ እሱ ፕሪፈረብል ይሆናል ነው። እንደዚህ ሪዞናንስ ነው። ሪዞናንስ ማለት ማቀያየር ማለት ቦታውን ማቀያየር ኤሌመንቱ ለምሳሌ ቦንድ የሚያደርግበትና ዶምፔር ቦታውን ማቀያየር ማለት ነው። A more negative formal charge should exist on an atom within large electronegativity። እንግዲህ more negative formal charge ካለ ደግሞ መኖር አለበት should exist on an atom within large electronegativity። ሌላው ሶስተኛ ደግሞ all formal charges are zero preferable to one in which some formal charges are not zero። እንግዲህ ሁሉም ዜሮ ከሆነ ፕሪፈረብል ነው የሚል ነው። ሁሉም ፎርማል ቻርጆች ዜሮ ከሆነ ፕሪፈረብል ነው ከምኑ ከፎርማል ቻርጁ ነን ዜሮ ከሆነ ወይም ማለት ነው። ስለዚህ አቮይድ ላይክ ጀስት ፕላስ ፕላስ ኦር ማይነስ ማይነስ ኦን አጀሰንት አተምስ እንግዲህ በአጀሰንት አተሞች ላይ እነኝህን አስወግዱ ይለናል ማለት ነው። እንግዲህ እዚህ ጋር ሪዞናንስ እንደምታዩ ለምሳሌ እዚህ ጋር ካርበን CO2 ነው። እዚህ ጋር ለምሳሌ ካርበን ከኦክሲጅን ጋር ሪአክት ያደርጉ። ስለዚህ ካርበን መሀል ላይ አድርገን ኦክሲጅን ዳርና ዳር አደረግን። ስለዚህ እዚህ ጋር ሁለት ሎምፔር ሰጣ፣ እዚህም ሁለት ሎምፔር። ስለዚህ ካርበን ፍሊፊል አድርጓል። እስኪ አሁን ደግሞ እንደዚህ እናድርገው። መጀመሪያ ካርበን መሀል አድርገን በደብል ቦንድ አድርገን ኦክሲጅን ነው። ስለዚህ ደግሞ እዚህ ጋር ትሪፕል ቦንድ አድርገን ኦክሲጅን ይሄኛው ተሟልቷል፣ ይሄኛው ይጎላል። ሪዞናንስ ማለት በአጭሩ መቀየር የሚችሉ ነው። ለመጀመሪያው እዚህ ጋር ካርበን ከሁለቱም ኦክሲጅን ጋር ደብል ቦንድ ነበር። እዚህ ጋር ደግሞ ካርበን ከአንዱ ኦክሲጅን ብቻ ትሪፕል ቦንድ ሆነ፣ ይሄኛው ኦክሲጅን ምን ሆነ ተሟላ ኦክቴትሩ። ከዛ ካርበንም ተሟልቷል፣ ይሄኛውም ተሟልቷል ማለት ነው። ኦክሲጅንም ከዚህ በኩል ያለውም ተሟልቷል። ስለዚህ ሁለቱም ተሟልተዋል። ሪዞናንስ ማለት ከመጀመሪያው የነበረው ስትራክቸር ወደዚህኛው ስትራክቸር በመቀየር ኦክቴትሩን እንዲያሟላ አደረግነው ነው። ከዛ ደግሞ ወደዚህኛው ቀየር ነው። ደግሞ የሚገርማቸው ነገር ወደዚህኛውም ስንቀይረው እንግዲህ ተሟልቷል። የመጀመሪያውም የተሟላ ነው፣ ሁለተኛውም የተሟላ ነው፣ ሶስተኛውም የተሟላ። ሪዞናንስ ማለት ስትራክቸር ፎርማል ቻርጁን በማቀየር ቦታ በማንቀሳቀስ ኦክቴትሩን የሚያሟላበትን ወይ መግለጽ እንለዋለን፣ ሪዞናንስ እንለዋለን። ይህም እንግዲህ እንደምታዩት ስለ ሪዞናንስ የተቀመጠ ነው። እንግዲህ ሪዞናንስ በሚል የተቀመጠ አሁን የነገርኳቸው የተለየ ነገር የለውም። ፎርማል ቻርጅስ ኤንድ ሪዞናንስ የሚለው ደግሞ እስኪ አንዳንድ ሀሳቦች ኮንሰፕቶች እዚህ ጋር ልንገራቸው፣ ዋናው ኮንሰፕት ስለሆነ ማለት ነው። እንግዲህ በአንድ አተም ፎርማል ቻርጅ ማለት በቦንድ ውስጥ ያሉትን ኤሌክትሮኖች በአተሞች መካከል በእኩልነት የምናከፋፍላቸው ኖሮ አተሙ የሚኖረው ግምታዊ ቻርጅ ማለት ጀስት ግምታዊ ቻርጅ ነው። ፎርሙላ ፎር ፎርማል ቻርጅስ እንግዲህ ለፎርማል ቻርጅ ደግሞ የራሱ ሆነ እስኪ ፎርሙላ ካለው እናየው ይለናል። ፎርማል ቻርጅስ ኦፍ ቫለንስ ኤሌክትሮን ኢን ፍሪ አተም ማይነስ ኦፍ ዘ ነን ቦንዲንግ ኤሌክትሮንስ ማይነስ 1/2 ኦፍ ቦንዲንግ ኤሌክትሮንስ ነው። እዚህ ጋር እንግዲህ የፎርማል ቻርጅን ወይም በዚህ በቫለንስ ኤሌክትሮን በፍሪ አተም በነፃው አተም ውስጥ ያለው ሲቀነስ ያልተያዙ ኤሌክትሮኖች ቁጥር ሲቀነስ 1/2 የተያዙ ኤሌክትሮኖች ቁጥር አድርገን እናገኛለን። ይቻችን እንግዲህ ፎርማል ቻርጅ ፎርሙላ ይቻችን ፎርሙላ በመጠቀም ፎርማል ቻርጅ እኮ ነው ቫለንስ ኤሌክትሮን ፍሪ አተም የፍሪ አተሙ ቫለንስ ኤሌክትሮን ሲቀነስ የነን ቦንዲንግ ኤሌክትሮኑ ሲቀነስ 1/2 የቦንዲንግ ኤሌክትሮኑ አድርገን እንሰራለን። በዚህ ካልኩሌሽን መሰረት እንግዲህ ይሄኛው የፎርማል ቻርጅስ ምንድነው ፎርሙላ ናቸው። ቻርጆችን እንትን ስንል የምንጠቀማታለን ይችን። ሌላው ምን ደግሞ ኬ ሩልስ ፎር ፎርማል ቻርጅስ ነው። እንግዲህ የፎርማል ቻርጅን ስንሰራ ቁልፍ የሆኑ ህጎች አሉ ነው። እንግዲህ ዘ ሰም ኦፍ ፎርማል ቻርጅስ ኦፍ ኦል አተምስ ኢን ኒውትራል ሞለኪውል መስት ቢ ዜሮ። እንግዲህ በኒውትራል አተም ሞለኪውል ውስጥ ያሉ የሁሉም አተሞች ፎርማል ቻርጅ ድምር ውጤታቸው ምንድነው? ዜሮ መሆን አለበት ወይም ዜሮ ነው ይለናል። ዘ ሰም ኦፍ ፎርማል ቻርጅ ኢን አዮን መስት ኢኳል ዘ ቻርጅስ ኦፍ ዘ አዮን። እንግዲህ በአንድ አዮን ውስጥ ያሉ የፎርማል ቻርጅ ድምር ደግሞ ከአዮን ቻርጅ ጋር እኩል መሆን አለበት ከአዮን ቻርጅ ጋር እኩል መሆን አለበት ይለናል ማለት ነው። ሶስተኛው ደግሞ ዘ ፎርማል ቻርጅ ኦፍ ቡክ ኪፒንግ ቱል ኢት ዳዝ ኖት ሪፕሬዘንት ዘ አክቹዋል ቻርጅ ኦን አተም። እንግዲህ ፎርማል ቻርጅ ስሌትን ለማቅለል
የምንጠቀምበት መሳሪያ ነው። እንግዲህ በአንድ አተም ላይም ያለውን እውነተኛ ቻርጅ አይወክልም ነው። እስኪ ኤግዛምፕል እዚህ ጋር እንግዲህ ኤግዛምፕል እዚህ ጋር ተሰጥቶናል። እንግዲህ ይሄኛው ምሳሌ ደግሞ የፎርማል ቻርጅን ሉዝ ስትራክቸርን በመጠቀም እንግዲህ ፎርማል ቻርጅን ካልኩሌት እንድናደርግ ነው የተጠየቀው። ኤሌመንቱ የተሰጠን እንግዲህ ICl4 ማይነስ ነው። እንግዲህ አዮዲን ቴትራክሎራይድ ነው የተሰጠን። የዚህ እንግዲህ ስቴፕ ባይ ስቴፕ እየሰራን እንሄዳለን ማለት ነው። የመጀመሪያው እንግዲህ ሉዝ ስትራክቸርን ድሮ እናደርጋለን። ኢፍ iodine is an atom is central within the 4 single bonds to chlorine atoms and 2 lone pairs እንግዲህ የመጀመሪያው አዮዲንን ከ4 ክሎሪን ጋር ምናጋር እናያይዛለን በሲንግል ቦንድ ማለት ነው። በሲንግል ቦንድ እናያይዛለን ማለት ነው። በሲንግል ቦንድ ካያያዝን በኋላ ምንድነው የሚለን within 4 single bonds and chlorine atoms are 2 lone pairs። ስለዚህ ክሎሪን አተምስ ስንት ሎን ፔሮች አሉት? ክሎሪን አተምስ 2 ሎን ፔሮች አሉት ይላል ማለት ነው። እንግዲህ ማን ክሎሪን አተም እንግዲህ የትኛው ጋር እንደምንዝም በሁለቱ ሎን ፔሮች እንደዚህ እናግና አንደኛውን እናማራለን አስቀምጠው። ከዛ በመቀጠል ደግሞ እንደምን ስቴፕ 2 እንቀጥል። ስቴፕ 2 ደግሞ አሳይን ኤሌክትሮንስ ከዛ ኤሌክትሮኖችን አሳይን አድርጉ ይለናል። ከዛ ደግሞ each chlorine atom has 6 lone pair electrons and 1 bonding electrons from the evenly split bond። ስለዚህ እዚህ ጋር እንግዲህ እንደሚላችሁ እዚሁ ስቴፕ 2 ላይ እንግዲህ እያንዳንዱ የክሎሪን አተም 6 ሎን ፔር ኤሌክትሮን እና 1 ቦንድ ኤሌክትሮን አለው። እንግዲህ በበኩል ደግሞ ከተከፈሉ ቦንድ የተገኘ ነው። ማለትም አንድ ቦንዲንግ ኤሌክትሮን ያልኳችሁ በእኩል ከተከፈለ ቦንድ የተገኘ ማለት ነው። ወይም ከክሎሪን ከማን ጋር ከፍሎሪን ጋር ምን ሲያደርግ ቦንድ ሲያደርግ ሼር ያደረገው አንድ ቦንዲንግ ፔር ኤሌክትሮን አለ። እንግዲህ በድምር 7 ኤሌክትሮኖች አሉት ማለት 6 ሎን ፔር እና 1 ቦንዲንግ ኤሌክትሮኖች አሉት። አጠቃላይ 7 ኤሌክትሮኖች አሉት። አዮዲን ደግሞ እንግዲህ 4 ሎን ፔር እና 4 ቦንዲንግ ፔሮች አሉት። 4 ሎን ፔር እና 4 ቦንዲንግ ኤሌክትሮን ስላለ በድምሩ 8 ኤሌክትሮኖች አሉት ማለት ነው። ስቴፕ 3 ላይ ስንሄድ ምንድነው የምናደርገው? የተመደቡት ኤሌክትሮኖች እንግዲህ ከኒውትራል አተም የቫለንስ ኤሌክትሮን በመቀነስ እንግዲህ ፎርማል ቻርጅን እናገኛለን ማለት ነው። ያ ማለት በመጀመሪያ ፎርማል ቻርጅ ክሎሪን ስንሰራ 7 ቫለንስ ኤሌክትሮኖች አሉ። 7ቱ ማሳይን ተደርጓል። ስለዚህ 0 ይሆናል ማለት ነው። 7 ቫለንስ አለው፣ 7ቱ ማሳይን ተደርጓል፣ 0 መጣ ማለት ነው። ስለዚህ ፎርማል ቻርጁ ምን ይሆናል ማለት ነው? 0 ይሆናል ማለት ነው። ፎርማል ቻርጅ ኦፍ አዮዲን ጋር ስንመጣ ደግሞ 7 ቫለንስ ኤሌክትሮኖች አሉት፣ 8 አሳይን ተደርጓል። ስለዚህ 7 ሲቀነስ 8 ኔጌቲቭ 1 ይመጣል ማለት ነው። ስለዚህ the formal charges of iodine is -1 ይሆናል ማለት ነው። እንግዲህ የቻርጆቹ ድምር እንግዲህ 4 ፍሎሪን ሳለ 4 ሲባዛ በ0 ሲደመር ኔጌቲቭ ይሆናል። ስለዚህ -1 ይመጣል ማለት ነው። የማን የዚህ የፍሎሪን ማለት ነው። ስለዚህ ምን ይሆናል ማለት በአጠቃላይ ቻርጁ -1 ሲሆን ከአዮን ቻርጅ ጋር ይዛመዳል ማለት በአጠቃላይ ስንት ይመጣል? -1 ብቻ ይሆናል። እንደዚህ ያደርጋችሁ እንግዲህ ፎርማል ቻርጅን ካልኩሌት ከተባላችሁ ካልኩሌት ታደርጋላችሁ ማለት ነው። ሌላው የምናየው ደግሞ ፖይንት ምንድነው? ፕሪዲክቲንግ ሞለኪውላር ስትራክቸርስ ዩዚንግ ፎርማል ቻርጅስ ነው። እንግዲህ በአንድ ሞለኪውል ውስጥ ያለው የአተሞች አደራደር እንግዲህ ሞለኪውላር ስትራክቸር ይባላል። እንግዲህ ፎርማል ቻርጅ እንግዲህ ከተለያዩ አማራጮች መካከል በጣም ሊሆን የሚችለውን የስትራክቸር ለመምረጥ ይረዳናል ማለት ነው። ጋይድላይን ፎር ስቴብል ስትራክቸርስ እንግዲህ የተረጋጋ ወይም ስቴብል ስትራክቸር መመሪያዎቹ ምን ናቸው? የመጀመሪያው ስትራክቸር ዌር ኦል ፎርማል ቻርጅ አት 0 ኢዝ ፕሪፈርድ እንግዲህ ሁሉም የፎርማል ቻርጅ 0 የሆነበት ስትራክቸር ይመረጣል ነው፣ ፕሪፌሬብል ነው ሲሆን። ሁለተኛው ደግሞ ከዜሮ የተለየ ፎርማል ቻርጅ አስፈላጊ ከሆነ አነስተኛ የሆኑ ነን ዜሮ ፎርማል ቻርጅ ያሉት ስትራክቸር መመረጥ አለበት ወይም እሱን ምረጡ ይላል። ሶስተኛው ደግሞ ተቃራኒ ፎርማል ቻርጅ 0 ወይም ተቃራኒ ምልክት ሲኖራቸው የሉዝ ስትራክቸር የተሻሉ ናቸው። የሉዝ ስትራክቸርን እንጠቀማለን ማለት ነው እዚህ ጋር። አራተኛው ደግሞ ተመሳሳይ ፎርማል ቻርጅ ስርጭት ካላቸው ስትራክቸር መካከል ኔጌቲቭ ፎርማል ቻርጅ በይበልጥ ኤሌክትሮኔጋቲቭ በመሆኑ አተሞች ላይ እሱ ያለው ይመረጣል ነው። ይሄ ያለው በአተሞች ላይ ይመረጣል ነው። እዚህ ጋር እንግዲህ እንደ ኤግዛምፕል የካርቦን ዳይኦክሳይድ ተቀምጦላችኋል። እዚህ ጋር የካርቦን ዳይኦክሳይድ አስቀምጬላችኋለሁ። በጣም ግልጽ ነው፣ እናንተ ቼክ ማድረግ ትችላላችሁ። እንግዲህ 3 ሊሆን የሚችሉት እንግዲህ ስትራክቸር መሰል ወይም ስትራክቸር መሰል የካርቦን ዳይኦክሳይድ መሳል እንችላለን። እያንዳንዳቸው ፎርማል ቻርጅ በማሳተን እንግዲህ ኦክሲጅን ማለትም ኦክሲጅን፣ ካርቦን፣ ኦክሲጅን አድርገን ስትራክቸር በጣም የተረጋጋ ሆኖ ይገኛል። ምክንያቱም ሁለቱም አተሞች የፎርማል ቻርጃቸው ምን ስለሆነ 0 ስለሆነ ነው። ስለዚህ ፎርማል ቻርጃቸውን ዲተርማይን ስናደርግ በዚህ መልክ ሞር ላይክሊ ይሄኛው ተመራጭ አድርገዋል። ምክንያቱም ሁሉም አተሞች ፎርማል ቻርጃቸው 0 ስለሆነ ነው።
ስለዚህ ወደ ሶሉሽኑ ስንገባ ባዮካልኩሌት ዘ ፎርማል ቻርጅ ፎር ቦዝ ስትራክቸርስ። ስለዚህ ለሁለቱም ስትራክቸሮች ፎርማል ቻርጃቸውን ካልኩሌት ማድረግ ይጠበቅባል። የመጀመሪያ ናይትሮጅን ግን ናይትሮጅን ከኦክሲጅን ጋር ሲያዝ ፎርማል ቻርጅ ምንድነው 0 ነው። ፕላስ ዋን የናይትሮጅን ፕላስ ዋን የኦክሲጅን 0 ይሆናል። ኦክሲጅን ከናይትሮጅን ጋር ሲሆን ፎርማል ቻርጁ ፕላስ 2 ማይነስ 1 ይሆናል ማለት ነው። እንግዲህ ይህ የሚያሳየን ምንድን ነው? የናይትሮጅን ትሪፕል ቦንድ ኦክሲጅን ወይም ይሄኛው በአጠቃላይ እንደሚያሳየን ከሆነ ይሄኛው ቤተር ነው። ቢኮዝ ስሞል ፎርማል ቻርጅ ፕሌስ ዘ ኔጌቲቭ ቻርጅ ኦን ዘ ሞር ኤሌክትሮኔጋቲቭ ኦክሲጅን አተም ኢን ሬዞናንስ ፎርም ሳቲስፋይንግ ዋት ዘ ጋሌን ፎር ስታቢሊቲ። እንግዲህ ይሄ ናይትሮጅን ትሪፕል ቦንድ ናይትሮጅን ሲንግል ቦንድ ኦክሲጅን ስትራክቸር የተሻለ ሆኖ እናገኘዋለን። ምክንያቱም አነስተኛ ፎርማል ቻርጅ ስላሉትና ኔጌቲቭ ቻርጅ እንግዲህ በይበልጥ ኤሌክትሮኔጋቲቭ በሆነ የኦክሲጅን አተም ላይ ስለሚያደርግ በሪዞናንስ ፎርም ውስጥ እንግዲህ ይሄ የተረጋጋ ለመሆን የሚያስፈልጉትን መመሪያዎች ያሟላል ነው። ስለዚህ ይሄኛው የተሻለ ሆኖ ይቀርባል ወይም የተሻለ አድርገን እንወስደዋለን ነው። ሌላው ሪዞናንስ ነው የምናየው። ሪዞናንስ ማለት ምንድነው? አንዳንድ ጊዜ ነጠላ ሪዲዩስ ስትራክቸር ብቻ የአንድ ሞሌኪል ወይም አዮን ቦንዲንግ ለመግለጽ በቂ አይሆንም። ስለዚህ ሪዞናንስ ማለት ማንቀሳቀስ ማለት ነው። ማንቀሳቀስ ለምሳሌ ቅድም ሪዞናንስን በግልጽ አስረድቻችኋለሁ። ቅድም ማን ነበር ያየው? ናይትሮጅን ከናይትሮጅን ከኦክሲጅን ጋር ያለው ደብል ቦንድ ኦክሲጅን ደብል ቦንድ ኦክሲጅን እንደዚህ ማድረግ እንችላለን። ከዛ እዚህ ጋር ያው እንደተለመደው ስሪዶን ፐርፌክቶን ይመጣል። እዚህም እንደዛው እንደዚህ እናደርጋለን። አይ ካለን ደግሞ እንደዚህ አልፈልግም ካለን ደግሞ ሁለተኛው ሪዞናንስ እናደርገው ናይትሮጅን ትሪፕል ቦንድ ኦክሲጅን ሲንግል ቦንድ ኦክሲጅን እዚህ ጋር ሁለት ኤሌክትሮን አለ ሞላ። እሺ የሞልቷል። እሺ ይሄኛው ደግሞ ስሪዶን ፐርፌክቶን አድርገን እንደዚህ ማድረግ እንችላለን። ይሄ ሁለተኛው። ይሄኛው ደግሞ ወደዚህ በመቀየር ሶስተኛውን ሪዞናንስ መፍጠር እንችላለን። ባጭ ሪዞናንስ ማለት ከአንዱ ቦታ ወደ ሌላ ቦታ ወደዛኛው አቅጣጫ ዳይሬክሽን መቀየር ማለት ነው። ለምሳሌ እዚህ ናይትሬት አዮን እንግዲህ NO2 ማይነስን ስታዩት አንድ ሲንግል እና አንድ ደብል ቦንድ ቢኖረው ኖሮ የቦንድ ርቀቶች የተለያየ ይሆን ነበር ነው። ነገር ግን ሙከራዎች እንደሚያሳዩት ከሆነ ናይትሬት ውስጥ እንግዲህ ሁለት ናይትሮጅን ሲንግል ቦንድ ናይትሮጅን ኦክሲጅን ሲንግል ቦንድ በርዝመትና በጥንካሬ ተመሳሳይ የሆኑ አሉ ወይም ናቸው ይለናል ማለት ነው። ባጭሩ እንግዲህ እዚህ ጋር ሪዞናንስ የሚለው ኮንሰፕት ምንድነው? ሪዞናንስ ማለት ለአንድ ሞሌኪል ወይም አዮን ተመሳሳይ የአተሞች አደራደር ያላቸው ሁለት ወይም ከዚያ ላይ ትክክለኛ የሪዩስ ስትራክቸር መሳል ከተቻለ ትክክለኛው የኤሌክትሮን ስርጭት በእነዚህ ስትራክቸር አማካኝ ነው የሚሰራው ማለት ነው። ስለዚህ ይሄ እንለዋለን ሪዞናንስ እንለዋለን ማለት ነው። ኢንዲቪጁዋል ሪዩስ ስትራክቸርስ አር ኮልድ ሪዞናንስ ፎርምስ። እንግዲህ እያንዳንዱ የሪዩስ ስትራክቸር ሪዞናንስ ፎርም በመባል ይታወቃል ወይም ይባላል። The actual electronic structure is called a resonance hybrid። እንግዲህ ትክክለኛው የኤሌክትሮን ስትራክቸር ደግሞ ሪዞናንስ ሃይብሪድ በመባል ይታወቃል። እነኚህ ባይዘው ሪዞናንስ ፎርም እንደው ሪዞናንስ ሃይብሪድ ምንድነው ያዙ ቾይስ ላይ ያመጧቸዋል። ሌላ ደግሞ ተጨማሪ በሪዞናንስ ፎርም መካከል ባለ ሁለት ቀስት ወይም ባለ ሁለት ደብል ቦንድ ካለ ወይም ይሄ ቀስት ካለ ይሄ ደብል ቦንድ ካለ ደብል ቦንድ ሄዳሮ ካለ ምንድነው ጥቅሙ? ስለዚህ ይሄ ደብል ቦንድ በሪዞናንስ ፎርም መካከል ባለ ሁለት ቀስት ተደርጎ ወይም ያንን ነገር ለመለየት ጥቅም ላይ እናውለዋለን ማለት ይሄ እዚህ ጋር የሚታዩትን ደብል ቦንድ ማለት ነው። ኪ አይዲያ አለ እንግዲህ እዚህ ጋር ዋናው ነገር ምንድነው ወይም የቁልፍ ሐሳቡ በሪዞናንስ የሚገለጽ ሞለኪውል በፎርም መካከል አይዋዥቅም ነው። ትክክለኛው ስትራክቸር የሁሉም ሪዞናንስ ፎርም አማካኝ የሆነ አንድ ነጥብ የማይለወጥ ሃይብሪድ የሆነውን እንወስዳለን ማለት ነው። በዚህ መልክ ነው እንግዲህ የምንሰራው ስንሰራው ጊዜ እንግዲህ እዚህ ጋር ደግሞ ካርቦኔት አዮን ተሰጥቶናል ነው። እዚህ ጋር እንደ ኤግዛምፕል እንድንሰራ የተሰጠን ካርቦኔት አዮን ነው። እንግዲህ ካርቦኔት አዮን እንግዲህ የማዕከላዊ ካርበን ኦክቴትሩን ለማሟላት ከሶስት ኦክሲጅን አተሞች አንዱ እንግዲህ ደብል ቦንድ መፍጠር አለበት ነው። ወይም ደግሞ ካርበን ኦክሲጅን እናደርጋለን ነው። ስለዚህ ምንድነው ያለን እዚህ ጋር የማዕከላዊ አተም ካርቦኔት ኦክቴትሩን ለማሟላት ከሶስት ኦክሲጅን አንዱ ጋር ደብል ቦንድ መፍጠር ያስፈልጋል። ለምሳሌ ከዚህኛው ጋር ደብል ቦንድ ብንፈጥር እዚህ ጋር ሁለት ሎምፔር እናደርግ፣ እዚህ ጋር 3 ሎምፔር፣ እዚህ ጋር 3 ሎምፔር ብናደርግ ይሞላል ማለት ነው። ስለዚህ በአንደኛው ጋር ደብል ቦንድ ማድረግ ያስፈልገናል። ደብል ቦንድ ስንፈልግ በዚህኛው ስንፈልግ በዚህ ከሶስቱ ባንድ ማድረግ ይቻላል። ስለዚህ በዚህ ጋር ደግሞ በዚህኛው ስናደርግ ሪዞናንስ እንለዋለን ማለት ነው። በአጭሩ እንግዲህ የሪዞናንስ ኮንሰፕት ይሄን ይመስላል። ይሄን ነው የሚያስረዳ ማለት ነው። ሌላ ደግሞ ስትሬንግዝ ኦፍ አዮኒክ ኤንድ ኮቫለንት ቦንድስ ነው። ይሄ ደግሞ አንድ ቦንድ
ጥንካሬው ወይም አተሞች ምን ያህል በጠንካራ ሁኔታ እንደተያዙ የሚያሳይና ቦንዱን ለመስበር ምን ያህል ኃይል እንደሚያስፈልግ የሚገልጽልን ነው ማለት ነው። ቦንድ ኢነርጂ ስትራቴጂስ እንለዋለን ማለት ነው። ይሄንን የሚገልጽልን የሚጠቅመን ማለት ነው። ሶ እዚህ ጋር እንግዲህ አዮኒክ ቦንድ ስትሬንግዝ ኤንድ ሌቲስ ኤነርጂ የሚላለ the stability of anionic compounds comes from the electrostatic attraction between its positive and negative ions። የአንድ አዮኒክ ኮምፓውንድ መረጋጋት የሚመነጨው ወይም ይሄ ኒውትራሊቲ የሚመነጨው በፖዚቲቭ እና በኔጌቲቭ አዮን መካከል ካለው የኤሌክትሮስታቲክ መሳሳብ የመጣ ነው። እንግዲህ እዚህ ጋር ደግሞ ሌላው ኮንሰፕት ሌቲስ ኤነርጂ የምንለዋል። ሌቲስ ኤነርጂ የምንለው ደግሞ ምንድነው? ሌቲስ ኤነርጂ is measure of this strength. It is the energy required to separate 1 mole of a solid ionic compound into a component gaseous ions ነው። ሌቲስ ኤነርጂ ደግሞ የዚህን ጥንካሬ መለኪያ ነው። አንድ ሞል እንግዲህ ጠጣር አዮኒክ ኮምፓውንድ ወደ ጋዝ አዮንስ ለመበተን የሚያስፈልገው ኃይል ሌቲስ ኤነርጂ እንለዋለን ማለት ነው። ሶ እንግዲህ እዚህ ጋር mx which is equal to mn the power plus x the power n minus ይላል። ይህ ኬሚካል ሂደት እንግዲህ ጠጣር አዮኒክ ኮምፓውንድ ወደ ጋዝ አዮኖች ሲቀየሩ ያለው ሁኔታ የሚያሳይ ነው። መጀመሪያ ሶሊድ ስቴት ነበር፣ ከዛ ወደ ጋዝ እና ወደ አዮንስ ወደ ጋዝ ፎርም ተቀየሩ ማለት ነው። ላቲስ ኤነርጂ are endothermic or positive values because the energy is required to break the bond። እንግዲህ ላቲስ ኤነርጂ ኤንዶተርሚክ ናቸው ነው፣ ምክንያቱም ፖዚቲቭ ዋጋ አላቸው ነው። ይሄ ምክንያት ደግሞ ቦንዱን ለመስበር ኃይል ስለሚያስፈልጋቸው ነው። በዚህ ምክንያት ፖዚቲቭ ወይም ኤንዶተርሚክ ናቸው እንላለን። A large magnitude for lattice energy indicates a more stable ionic compound። እንግዲህ የላቲስ ኤነርጂ መጠን ከፍ ባለ ቁጥር የአዮኒክ ኮምፓውንድ ይበልጥ የተረጋጋው ኒውትራል መሆኑን ያሳየናል። እንግዲህ በዚህ ጋር በሶዲየም ክሎራይድ ላቲስ ኤነርጂ ለምሳሌ 726 ኪሎ ጁል ፐር ሞል አያችሁ። እንግዲህ አዮን በዚህም የሚያሳይ ምንድነው? ላቲስ ኤነርጂያችን ፖዚቲቭ ቅድም ኢንዶተርሚክ ፖዚቲቭ አላለም። ሶ ላቲስ ኤነርጂ እዚህ ጋር ፖዚቲቭ 760 ኪሎ ጁል ፐር ሞል መሆኑን ያሳየናል ማለት ነው። ባጭሩ እንግዲህ የአዮን ቻርጅ Z+ እና Z- ሲጨምሩ እና ደግሞ በአዮንስ መካከል ያለው ርቀት R0 ሲቀንስ የላቲስ ኤነርጂ ይኖራል ይጨምራል ነው እንግዲህ የኛው ህግ የሚላል። ምሳሌው እዚህ ጋር አንድ ኤግዛምፕል አለ። በማግኔዥየም ኦክሳይድ የአዮኖች እንግዲህ Mg2+ እና O2- ናቸው። ከዚህ እንግዲህ ሊቲየም ፍሎራይድ ወይም የአዮኖቹ ሊቲየም ፕላስ እና ፍሎሪን ማይነስ ናቸው አዮኖቹ። እንግዲህ በጣም ከፍ ያለ ላቲስ ኤነርጂ 3900 ኪሎ ጁል ፐር ሞል አለው ነው። ወይም ደግሞ የማን የዚህ የማግኔዥየም ኦክሳይድን እሱን ሶሊዱን ወደ አዮኖች ወደ ጋዝ ለመቀየር 3900 ኪሎ ጁል ፐር ሞል አለው ነው። ይሄኛው ደግሞ ሊቲየም ፍሎራይድ ወደ 1023 ኪሎ ጁል ፐር ሞል ያስፈልገናል ነው። ሌላው የምናየው ደግሞ ዘ ቦርን ሃበር ሳይክል ነው። ይሄ ደግሞ ምንድነው የሚለን ስለ ቦርን ሃበር ሳይክል የተባለው ደግሞ ላቲስ ኤነርጂ እንግዲህ በቀጥታ ሊለኩ ወይም መለካት ስለማንችል ወይም ስለማይችሉ ቦርን ሃበር ሳይክል ተብሎ በሚጠራ የቴርሞኬሚካል ሳይክል ይሳላል ወይም በዛ ስም መግለጽ እንችላለን ማለት ነው። This cycle is an application of His law that breaks down the formation of anionic solids into a series of individual steps። እዚህ ጋር እንግዲህ ይሄ ህግ ደግሞ ምንድነው? የሂስ ሎው ወይም የሂስ ሎው አተገባበር ሲሆን በሂስ አማካኝነት የወጣ ህግ ሲሆን የአንድን አዮኒክ ሶሊድ አፈጣጠር ወደ ተከታታይ ነጠላ ደረጃዎች ምን ያደርጋል? ይከፋፍልናል። ለመከፋፈል እንጠቀመዋለን ማለት ነው። እንግዲህ ለምሳሌ እዚህ ጋር ኢንተርፕሬት ሰብሊሜሽን ኦፍ ሜታል ለምሳሌ ሶሊድ ቱ ጋዝ ነው። ኢንተርፕሬት ሰብሊሜሽን ኦፍ ሜታል ወይም የሜታል የሰብሊሜሽን ኢንታልፒ ከጠጣ ወደ ጋዝ ይቀይርልናል ማለት ነው። አዮናይዜሽን ኤነርጂ ኦፍ ዘ ሜታል ጋዝ ከሆነ ደግሞ እሱ ጋዝ አተም ወደ ጋዝ ካታዮን ይቀይራል። የሜታል አዮናይዜሽን ኤነርጂ ደግሞ ከጋዝ አተም ወደ ጋዝ ካታዮን ይቀይርልናል። ቦንድ ዲሶሉሽን ኤነርጂ ደግሞ ለምሳሌ 1/2 ፍሎሪን ወደ ፍሎሪን ወደ ኖርማል ፍሎሪን ይቀይርልናል ማለት ነው። ኤሌክትሮ አፊኒቲ ኦፍ ዘ ነን ሜታል ደግሞ ጋዝ አተም ወደ ጋዝ አናዮን ይቀይራል። የነን ሜታሎች ኤሌክትሮ አፊኒቲ ደግሞ ከጋዝ አተም ወደ ጋዝ አዮን ጋዝ አናዮን ይቀይራል ማለት ነው። እነኚህን እንግዲህ አምስቱ ነገሮች በደንብ መረዳት ይጠበቅባቸዋል። እንግዲህ አምስተኛው ደግሞ ላቲስ ኤነርጂ ከጋዝ አዮን ወደ ጠጣር አዮኒክ ኮምፓውንዶች ይቀይራል። የዚህም እንግዲህ ኔጌቲቭ በሳይክል ውስጥ ጥቅም ላይ ይባላል። ኔጌቲቭ እንግዲህ ኢንዲኬት የምታደርግልን ያችን ነው ማለት ነው። The sum of the energy changes for those steps equals the standard enthalpy of formation of change of the ionic compound። እንግዲህ የእነዚህ ደረጃዎች ኃይል ለውጦች ድምር ከአዮኒክ ኮምፓውንዱ ስታንዳርድ ኢንተርፕ ፎርሜሽን ኦፍ ወይም ቼንጅ ስታንዳርድ እቺ ቼንጅ እቺ ምትባይ ከስታንዳርድ ኢንተርፕ ፎርሜሽን ጋር እኩል ነው። ከእቺ ስታንዳርድ ኢንተርፕ ኦፍ ፎርሜሽን እንላታለን ነው። ከዚች ጋር እኩል ነው ይለናል ማለት ነው። እዚህ ጋር እንግዲህ የምታዩት
ቦርን ሃቨር ሳይክልስ ነው። እንግዲህ በግራፍ ደግሞ ስታዩት እንደዚህ ኢንዲኬት እንግዲህ እዚህ ጋር እንደምታዩት ሲዚየም ፍሎራይድን እንግዲህ ለማምረት የሄደበት ስቴፕ መጀመሪያ እዚህ ጋር እንደምታዩት ጋስ ነበር። ከዛ መጨረሻ ላይም ሶሊድ ስቴት ወይም ሶሊድ ሲዚየም ፍሎራይድን ለማምረት እንግዲህ ይሄ ሁሉ ስቴፕ ሄዷል ማለት እንግዲህ የተጠቀመው የራሱ ኤነርጂ አለ። እዚህ ጋር እንደምታዩት ቶታል ኢንተርፕ ኦፍ ኤነርጂ አለን። እዚህ ጋር ደግሞ ኦቨርኦል ቼንጅ ደግሞ በዚህ ጋር መሰረት ማየት ይቻላል። ደግሞ እዚህ ጋር ደግሞ ያለው ከዳር ያለው ምንድነው እንግዲህ ኤች ኢንክሪዚንግ ነው። እንግዲህ ሄቱ ወይም እዚህ ጋር ኤነርጂ የሚጠቀመው ሲጨምር ያለውን ወይ የሚያሳይ ነው። ሶ እንግዲህ በግራፊካሊም እንደዚህ መግለጽ ይቻላል። ይሄኛውም እንግዲህ በእያንዳንዱ ኢንዲቪጁዋል ስቴፕ ኢንተርፕ ፎርሜሽን ኦፍ የሲዚየም ፍሎራይድን የሚያሳየን ነው። እዚህ ጋር ደግሞ በግራፍ በደንብ ተቀምጧል። ለምሳሌ ምን ማለት ነው? ኢንተርፕ ፎርሜሽን ኦፍ የሶሊዱ ስንት ነው? ይሄው እዚህ ጋር 76 ተሰጥቶናል ማለት ነው። ዋን ሃፍ ኦፍ ቦንዴጅ ደግሞ ሃፉን ቦንድ ለመስፈር ደግሞ ስንት የሚያስፈልገው? ይኸው 79.4 ሆነ ማለት 76.4 እያለ ይሄዳል ማለት ነው። ሁሉንም እንግዲህ ማየት ትችላላችሁ። በአጠቃላይ እንግዲህ ላተስ ኢነርጂው ከዚህ በሙሉ ካልኩሌት ስናደርግ የሚመጣልን 1413.3 ኪሎ ጁል ፐር ሞል ላተስ ኢነርጂ ይመጣል። ይሄ ሁሉ ስቴፕ ያለበት ምክንያት ምንድነው? ላተስ ኢነርጂን ካልኩሌት አድርገን ለማግኘት ነው ማለት ነው። ሌላው ደግሞ የምናየው ፖይንት ዘ ቦንድ ስትሬንግዝ ኦፍ ኮቫለንት ቦንድ እንግዲህ ስትሬንግዙ የሚመሳል የኮቫለንት ቦንድ ማለትም የአንድ ኮቫለንት ቦንድ ጥንካሬ የምንለካውና ለመስፈር የሚያስፈልገው ኃይል ምን ያህል ነው የሚል ኮንሰፕት ነው። እንግዲህ ቦንድ ኢነርጂ ወይም ደግሞ ቦንድ ዲሶሲዬሽን ኢነርጂ ማለት በአንድ ሞል ጋስ ውስጥ ወይም በአንድ ሞል ውስጥ የጋስ ሞለኪውል ውስጥ ያለ አንድ የተወሰነ ኮቫለንት ቦንድ ለመስፈር የሚያስፈልገው ኃይል ቦንድ ኢነርጂ ወይም ቦንድ ዲሶሲዬሽን ኢነርጂ ብለን እንጠራዋለን። ቦንድ ኢነርጂ ቦንድ ዲሶሲዬሽን ኢነርጂ እንለዋለን ማለት ነው። this is always an endothermic process requires energy። እንግዲህ ይህ ደግሞ ሁልጊዜ ኢንዶተርሚክ ኢነርጂ ነው። ምክንያቱም ኃይል ስለሚጠይቅ ማለት ኃይል ስለሚያስፈልግ ኃይል ስለሚጠይቀን ኢንዶተርሚክ ኤነርጂ እንለዋለን ወይም ኢንዶተርሚክ ፕሮሰስ እንለዋለን። ለምሳሌ ሃይድሮጅን ቦንድ ሲሆን ለምሳሌ 436 ኪሎ ጂ ያስፈልጋል ማለት ሃይድሮጅን ወደ ሃይድሮጅን ቦንዶች ወይም ሃይድሮጅን ቦንድ ቢደረጉ እንግዲህ ሃይድሮጅን ቦንድ ኢነርጂ ስንተው እዚህ ጋር 436 ኪሎ ጁል ፐር ሞል ይመጣል ማለት ነው። ስለዚህ ኢነርጂ ያስፈልገን ኢንዶተርሚክ ፕሮሰስ ያለው እንደዚህ ሶ እንግዲህ በርካታ ቦንድ ላላቸው ሞለኪውሎች እንደ CH4 ደግሞ አማካኝ ቦንድ ኢነርጂ ጥቅም ላይ ይውላል ነው። እንግዲህ ሚቴን CH ቦንድ ኢነርጂ ስንት 415 ኪሎ ጁል ፐር ሞል ነው ማለት ነው። ሶ የራሱ የሚያስፈልገው ቦንድ ኢነርጂ ያስፈልጋል። ቦንድ ኦርደር ስትሬንግዝ ኤንድ ሌንግዝ ነው እንግዲህ የቦንድ ደረጃ ጥንካሬና ርዝመት የሚመስል የሚሆን እናያለን ማለት ነው። The strength of the bond between two atoms increase as the numbers of electron pairs in bond increases። እንግዲህ በሁለት አተሞች መካከል ያለው የቦንድ ጥንካሬ በቦንድ ውስጥ ያሉትን የኤሌክትሮን ጥንዶች ቁጥር ሲጨምር ወይም ያን ሲጨምር ይጨምራል ወይም ሲያድግ ያድጋል ሲጨምር ይጨምራል ማለት ነው። ትሪፕል ቦንድስ እንግዲህ ከደብል ቦንድ ይበልጣል። እዚህ ጋር እንደምታዩት ትሪፕል ቦንድ ከደብል ቦንድ ይበልጣል። ደብል ቦንድ ደግሞ ከሲንግል ቦንድ ይበልጣል። ቤዝድ ኦን ዋት ስትሬንግዝ በስትሬንግዝ ስናየው ትሪፕል ቦንድ እንግዲህ ከደብል ቦንድ ይበልጣል። ደብል ቦንድ ደግሞ ከሲንግል ቦንድ ይበልጣል። በምን በጥንካሬ መሰረት ከፍተኛው እንግዲህ ያው ትሪፕል ቦንድ ነው። ከዛ ደብል እያሄዳል። አስ ቦንድ ስትሬንግዝ ኢንክሪዝስ ቦንድ ሌንግዝ ዲክሪዝስ ነው። ደግሞ እዚህ ጋር የቦንድ ጥንካሬ ሲጨምር የቦንድ ርዝመቱ ይቀንሳል። ሌላው ደግሞ ሲንግል ቦንድ ግሬተር ዛን ደብል ቦንድ ግሬተር ዛን ትሪፕል ቦንድ ኢን ሌንግዝ። ስለዚህ ሲንግል ቦንድ ከደብል ቦንድ ይረዝማል፣ ደብል ቦንድ ደግሞ ከትሪፕል ቦንድ በርዝመት ይበልጣል። በምን ቤዝድ ኦን ሌንግዝ ማለት ነው። ሶ ይሄን እንግዲህ እነዚህ ሶስቱን በደንብ ያዟቸውን። ካልኩሌት ኢንተርፒ ቼንጅስ ፍሮም ቦንድ ኢነርጂስ። እዚህ ጋር ደግሞ ኢንተርፒ ቼንጆችን ከቦንድ ኢነርጂው ካልኩሌት እንድናደርግ ተጠይቀናል። ሶ ዘ ኢንተርፒ ቼንጅ ፎር ኬሚካል ሪአክሽን ካን ቢ ኤስቲሜትድ ዩዚንግ ቦንድ ኢነርጂ። እንግዲህ ለአንድ ኬሚካል ምላሽ የኢንተርፒው ለውጥ ወይም ቼንጅ ኢን ኤች በቦንድ ኢነርጂ በመጠቀም መገመት ይቻላል። ሶ ስንፈልግ ኢንተርፒ ኦፍ ኢነርጂ ኦር ቼንጅ ኢንተርፒ which is equal to summation of d bonds broken minus d bonds formed ነው። ብሮክን ከተደረገው ላይ ወይም የተሰበሩ ቦንድ ድምር ሲቀንስ የተፈጠሩ ቦንድ ድምሮች አድርገን ማን ቼንጅ ኢንተርፒ ወይም ኢንተርፒ ቼንጅን እናገኛለን ማለት ነው። ሶ እዚህ ጋር ደግሞ ኤክዞተርሚክ ሪአክሽንስ ኦር ቼንጅ ኤች ኢዝ ኔጌቲቭ ነው። እንግዲህ ኤክዞተርሚክ ሪአክሽን ኔጌቲቭ ነው። ቼንጅ ኔቸር ኢንተርፒ ቼንጅ ማለት እንግዲህ የሚከሰተው በፕሮዳክት ውስጥ የተፈጠሩትን ቦንድ በሪአክታንት ውስጥ እንግዲህ የተከሰቱ ቦንድ ሲጣመሩ ነው። ሶ ሙቀት ይፈጥራል። ስለዚህ ኔጌቲቭ ነው ማለት ነው።
Endothermic reaction is change in H positive occurs when bonds in the products are weaker than those in the reactants. Heat is absorbed, endothermic reaction change in positive. So እንግዲህ change in H ወይም endothermic reaction ፖዚቲቭ ነው የሚከሰተው በፕሮዳክት ውስጥ ያሉት ቦንድ በሪአክታንት ውስጥ ከነበሩት እንግዲህ ሲደክሙ ነው። ከሪአክታንቱ የበለጠ እነኛ ፕሮዳክት ያሉት ስትሮንግ ስለሆኑ endothermic reactionaችን ምንድነው ፖዚቲቭ ይሆናል ማለት ነው። ሌላው ደግሞ molecular structure and polarity ነው። Molecular structure is a three-dimensional, right? It's three-dimensional. It's important to describe both bonds in terms of their distance, angles, and spatial arrangements. እንግዲህ ሞለኪውላር ስትራክቸር ባሉት ሶስት አቅጣጫ የሚገልጽ ወይም ስሪ ዳይሜንሽናል ነው። ቦንድ እንግዲህ በርቀታቸው በአንግላቸው እና በቦታ አደራደራቸው መግለጽም አስፈላጊ ይሆናል ማለት ነው። ሌላው እዚህ ጋር የምናየው ቦንድ አንግል ነው። the angle between any two bonds that include a common atom measured in degrees። እንግዲህ ቦንድ አንግል ማለት ደግሞ ምን ማለት ነው? ቦንድ አንግልስ ማለት አንድ የጋራ አተሞች ባላቸው ሁለት ቦንድ መካከል ያለው አንግል ሲሆን በዲግሪ ይለካል ቦንድ አንግል። ሌላ ደግሞ ቦንድ ዲስታንስ ኦር ቦንድ ሌንግዝ ነው። ቦንድ ዲስታንስ ወይም ቦንድ ሌንግዝ ማለት ደግሞ በተለያዩ ወይም በተያያዙ ሁለት አተሞች ኒውክሊየስ መካከል ያለው ርቀት ቦንድ ዲስታንስ ኦር ቦንድ ሌንግዝ ይባላል ማለት ነው። ደግሞ ሌላው ምናየው ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚለውን እናያለን ማለት ነው። ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚለውን እናያለን። ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ predicts that the molecular structures of a molecule by examining the numbers of bonds in lone pair near around the central atom. ይሄም ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ደግሞ የአንድ ሞለኪውላር ፓተርን የሚተነብየው በማዕከላዊ አተም ዙሪያ ያለውን የቦንድና የሎን ፔር ቁጥር በመመርመር ነው። እነሱ ሁለቱን በመመርመር ይደምርልናል። ኮር ፕሪንሲፕሉ ምንድነው? ኤሌክትሮን ፔርስ in valence shell of center atom will arrange themselves to minimize electrostatic repulsion by maximizing the distance between them። እንግዲህ ዋናው መርህ ወይም ኮር ፕሪንሲፕሉ በማዕከላዊ አተም ወይም ቫለንስ ሼል ውስጥ ያሉ ኤሌክትሮን ጥንዶች በመካከላቸው ያለውን ርቀት ከፍ በማድረግ የኤሌክትሮስታቲክ መገፋፋት ለመቀነስ በሚያስችል መልኩ ይደረደራል ነው። ሌላው ደግሞ ሪጅንስ ኦፍ ሃይ ኤሌክትሮን ዴንሲቲ እንግዲህ ከፍተኛ ኤሌክትሮን ክምችት ያላቸው ቦታዎች ደግሞ ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ እና ሎን ፔርስ ጨምሮ እርስ በርስ ይገፋፋሉ ይለናል ማለት ነው። ኤሌክትሮን ፔር ጂኦሜትሪ ቨርሰስ ሞለኪውላር ስትራክቸር እዚህ ጋር ደግሞ የምናየው የኤሌክትሮን ፔር ጂኦሜትሪ እና ሞለኪውላር ስትራክቸር ንጽጽር እናያለን ማለት ነው። ኤሌክትሮን ፔር ጂኦሜትሪ ማለት ኤሌክትሮን ፔር ጂኦሜትሪ የምንለው የሁሉም ኤሌክትሮን ክምችቶች ወይም የክምችት ቦታዎች ቦንዲንግ ፔር እና ሎን ፔር አደራደርን የሚገልጽልን ኤሌክትሮን ፔር ጂኦሜትሪ እንለዋለን ማለት ነው። ሁለተኛው ደግሞ ሞለኪውላር ስትራክቸርስ የምናየው ሞለኪውላር ስትራክቸርስ የምንለው ደግሞ የአተሞች አደራደር ብቻ የሚገልጽልን ነው። የሎን ፔርን አያካትትም። የአተሞችን አደራደር እንጂ የሎን ፔርን ሳያካትት ይሄ የምንለዋለን ሞለኪውላር ስትራክቸርስ እንለዋለን። የሁለቱን ዲፈረንስ በደንብ ያዙ ማለት ነው። thus two are the same only when there are no lone pairs on center atom። እንግዲህ እነዚህ ሁለቱ ተመሳሳይ የሚሆኑት ምንድነው? በማዕከላዊ አተም ላይ ሎን ፔር በሌሉበት ጊዜ ብቻ ሁለቱም እንደሆናል ተመሳሳይ ይሆናሉ ማለት ነው። when the lone pairs are present እንግዲህ ሎን ፔር ሲኖር ደግሞ የሞለኪውል ቅርጽ ይነካል። ይሄም እንግዲህ የሞለኪውላር ስትራክቸር ከሎን ፔር ጂኦሜትሪ የተለየ እንዲሆን ያደርገዋል ነው። እዚህ ጋር እንግዲህ ግራፊካሊ እዚህ ጋር አንድ የተቀመጠ ነገር አለ ማለት ነው። Two regions of electron density around the center atom in a molecule form linear geometry. The regions from the trigonal plane and 4 regions form tetrahedral geometry. 5 regions form trigonal bipyramidal geometry. 6 regions form octahedral geometry. እንግዲህ እዚህ ጋር እንደምታዩት ሁለት ሪጅን ያለው ከሆነ ሴንተር አተም ላይ ሊኒየር ጂኦሜትሪ ይሆናል ነው። ሁለት ምን ካሉት ሁለት አተሞች ከሆነ ሊኒየር ጂኦሜትሪ ይሆናል ነው የሚለው። ሶስት ከሆኑ ደግሞ ትሪጎናል ፕላነር ይባላል። ይሄኛው ደግሞ ሶስት ከሆኑ ትሪጎናል ፕላነር እንደዚህ አይነት ይፈጥራል። ትሪጎናል ፕላነር ወይ 120 ዲግሪ ይፈጥራል ነው። አራት ከሆኑ ደግሞ ቴትራሄድራል ይፈጥራል። ይሄ ባለ አራት ነው። ቴትራሄድራል 195 ዲግሪ ቴትራሄድራል ይፈጥራል ነው የሚለው እና ደግሞ አምስት ከሆኑ እንደዚህ ይፈጥራል። ስድስት ከሆኑ ደግሞ አራት ከሆኑ ይሄ ይፈጥራል። አምስት ከሆኑ ደግሞ ትሪጎናል ባይፒራሚዳል ይፈጥራል። ትሪጎናል ባይፒራሚዳል ይፈጥራል። ይሄኛውም እስከ 120 ዲግሪ ድረስ ያለ አንግል ከ90 እና 120 ዲግሪ ይይዛል ማለት ነው። ትሪጎናል ባይፒራሚዳል። ስድስት ሲሆን ደግሞ ያው ኦክታሄድራል ይፈጥራል። ጀስት እንደዚህ ይሆናል ማለት ነው። ይሄኛውም እስከ ከ90 እስከ ወይም 180 ዲግሪ አይነት አንግል ይፈጥራሉ ነው የሚለው። እንግዲህ ይሄንን ነው የሚገልጽ የቅድም ሁሉ ድካማችን እንደዚህ አተሞችን በስርዓት ዲፈረንሺየት አድርገን በግራፍ ለመግለጽ እንዲያስችለን ነው። አሞኒያን እዚህ ጋር ብንመለከት ለምሳሌ
ለምሳሌ እዚህ ጋር አሞኒያ ወይም NH3 ብናይ አሞኒያ እንግዲህ እዚህ ጋር እንደምታዩት 4 ኤሌክትሮን ልጆች አሉ፣ 3 ቦንዲንግ እና 1 ሎን ፔር አሉ። 3 ቦንዲንግ ፔር 1 ሎን ፔር አሉት ማለት የኤሌክትሮን ፔር ጂኦሜትሪ ነው ማለትም ቴትራሄድራል ሲሆን ሞለኪውላር ስትራክቸር ግን ትሪጎናል ባይፒራሚዳል ይሆናሉ። በደንብ ያዙልኝ። ምን አልኳችሁ? 3 ቦንዲንግ ፔር እና 1 ሎን ፔር ስላለው ኤሌክትሮን ፔር ጂኦሜትሪው ቴትራሄድራል ኤሌክትሮን ፔር ጂኦሜትሪው ሞለኪውላር ስትራክቸር ግን ትሪጎናል ባይፒራሚዳል ይሆናል ማለት ነው። ቅድም እዛ ግራፍ ላይ ባያችሁት መሰረት። ስለዚህ ማንኛውም ኤሌመንት በዛ በቅድም በግራፍ መሰረት እያደረጋችሁ መሳል ትችላላችሁ። ስትሬንግዝ ኦፍ ሪፐልሽን ቢትዊን ኤሌክትሮን ፔር ኢዝ ጀስት ላይክ ዚስ። እዚህ ጋር ደግሞ የመገፋፋት አቅማቸውን ግን አንድ ነገር ያልነገርኳቸው ነገር ምንድነው? የመገፋፋት እንግዲህ ቅደም ተከተሉን በኤሌክትሮኖች መካከል መገፋፋት ጥንካሬ ይለያያል። ያ ማለት ሎምፔር ከመገፋፋት ሎምፔር ይበልጣል ከሎምፔር ቦንድ ፔር ከመገፋፋት ቦንድ ፔር ከቦንዲንግ ፔር ከመገፋፋት ይበልጣል። ሎምፔር ይበልጣል ከማን? ከሎን ቦንድ ፔር። ሎን ቦንድ ፔር ደግሞ ከማን ይበልጣል? ከቦንዲንግ ፔር ይበልጣል ማለት ነው። በዚህ መሰረት ነው ስትራክቸራቸውን በደንብ መለየት ያለባቸው ማለት ነው። እንግዲህ ምን ማለት ነው? ይህ ማለት ደግሞ ሎን ፔርስ ከቦንዲንግ ፔርስ የበለጠ ቦታ ይይዛሉ ማለት ነው። ይህም እንግዲህ የቦንድ አንግል ከትክክለኛው ስቴታቸው ሊያዛባ ይችላል። በኤንኤች3 ውስጥ እንግዲህ የሃይድሮጅን ናይትሮጅን አንግል ከትክክለኛው የቴትራሄድራል አንግል 109.5 ዲግሪ በጥቂት ስለሚያንስ ማለት ነው። ለዛ ነው ቅድም ያንን ያልኳቸው። ፕሪዲክት ስትራክቸርስ ዩዚንግ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዎሪ። እንግዲህ የስትራክቸርን በቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዎሪ መተንበይ እንችላለን የሚለው እንግዲህ የምንተንበት የራሱ ደረጃዎች አሉ። የመጀመሪያው እንግዲህ ያው ሉዊስ ስትራክቸሩን እንሰራለን። ሁለተኛው ደግሞ ካውንት ዘ ነምበር ኦፍ ሪጅንስ ኦፍ ኤሌክትሮን ዴንሲቲ ሎን ፔርስ ፕላስ ቦንድ አራውንድ ሴንተር አተም። እንግዲህ በማዕከላዊ አተም ዙሪያ ያሉትን የኤሌክትሮን ክምችቶች ቦታዎች ሎን ፔር እና ቦንዲንግ ፔሩን እንቆጥራለን ማለት ነው። በሶስተኛው እንግዲህ በቦታዎቹ ቁጥር ላይ ተመስርተን የኤሌክትሮን ፔር ጂኦሜትሪ እንወስናለን ነው። 2 ከሆነ ሊኒየር ነው፣ 3 ከሆነ ትሪጎናል ፕላነር ነው፣ 4 ከሆነ ቴትራሄድራል ነው፣ 5 ከሆነ ትሪጎናል ባይፒራሚዳል፣ 6 ከሆነ ደግሞ ኦክታሄድራል ነው ብለን እናስቀምጣለን። በዚህ ህግ መሰረት ነው። ከዛ መቀጠም የሎን ፔር ቁጥሮች ተጠቅማችሁ የሞለኪውላር ጂኦሜትሪን ትወስናላችሁ ነው። ቀለል አድርጋችሁ መስራት ትችላላችሁ። ኖርማል ነው። ሌላው ደግሞ ሞለኪውላር ስትራክቸር እና ዳይፖል ሙቭመንት ነው። ሞለኪውላር ስትራክቸር እና ዳይፖል ሙቭመንት ደግሞ ምንድን ነው የሚለው እናያለን። እንግዲህ ቀደም ሲል እንደተገለጸው ፖላር ኮቫለንት ቦንድ እንግዲህ የቻርጅ መለያየት የሚፈጥር ወይም የዛ ውጤት ነው። አንድ ቦንድ ዳይፖል ሞመንት የተባለ መጠንና አቅጣጫ ያለው የቬክተር መጠን እንዲፈጠር ያደርጋል። ማን? ይሄ ዳይፖል ሞመንት የተባለው ማለት ነው። ሌላው ደግሞ the vector arrow points from the partial positive atom to vertically negative atom። እንግዲህ የቬክተር ቀስቱ ከፊል ፖዚቲቭ ከሆነ አተም ወደ ከፊል ኔጌቲቭ ወደ ሆነው አተምም ይጠቁመናል ይለናል። እንግዲህ አንድ ሙሉ ሞለኪውል የቻርጅ መለያየት ሊኖረው ይችላል። ይህም እንግዲህ ፖላር ሞለኪውል ወይም ዳይፖል እንዲሆንም ያደርገዋል። ምንም የተጣራ የቻርጅ መለያየት ከሌለ ግን ነን ፖላር ብለን መግለጽ እንችላለን ማለት ነው። The dipole movement of a molecule is the vector sum of all individual bond moments። እንግዲህ አንድ ሞለኪውል ዳይፖል ሙቭመንት የሁሉም ነጠላ ቦንድ ሞመንቶች የቬክተር ድምር ውጤት ነው ማለት ነው። እነሱ ሁሉም ደምረን የምናገኘውን ውጤት ነው ማለት ነው። For diatomic molecules the polarity is determined by the single bond and homonuclear molecules are just like N2 are non-polar, heteronuclear molecules HF are polar። እንግዲህ እዚህ ጋር ደግሞ እንደሚለን ከሆነ ለዲያቶሚክ ሞለኪውል እንግዲህ ፖላሪቲ የሚወሰነው በነጠላ ቦንድ ነው። ሆሞኒኩላር ሞለኪውል ለምሳሌ እንደ NH ደግሞ ነን ፖላር ሲሆኑ ሄቴሮኒኩላር ሞለኪውል የምንላቸው ደግሞ ለምሳሌ እንደ NHF ያሉት ምንድናቸው? ፖላር ናቸው ይለናል። ፎር ፖሊአቶሚክ ሞለኪውልስ ዘ ጂኦሜትሪ ኢዝ ክሩሻል። እንግዲህ ለፖሊአቶሚክ ሞለኪውሎች ደግሞ የጂኦሜትሪው እንግዲህ በጣም ወሳኝ ጉዳይ ነው። If the bond moments arranged systematically cancel each other out, the molecule is non-polar even if the individual bonds are polar። እንግዲህ የቦንድ ሞመንቶቹ ተመጣጠነ ወይም የተመጣጠነ ሁኔታ ተደርጎ እርስ በርስ ከተጣፋ ነጠላ ቦንዶቹ ፖላር ቢሆኑም እንኳን ሞለኪውሉ ምንድነው? ነን ፖላር ይሆናል። ሞለኪውሉ ነን ፖላር ይሆናል። ይሄንን ነው የሚነግረን ማለት ነው።
ሌላው ፖይንት ደግሞ ምንድነው እዚህ ጋር አንድ ኤግዛምፕል አለ። ኤግዛምፕሉንም ደቂቃው በጣም እየሄደ ስለሆነ ዝም ብዬ ኮንሰፕቱን ልንገራችሁና ልሂድ። ለምሳሌ እዚህ ጋር ካርቦን ዳይኦክሳይድ እንግዲህ ሊነር ሞለኪውል ነው። ሁለቱ ካርቦን ከኦክሲጅን ጋር ምንድነው ደብል ቦንድ ነው ያላቸው። ሶ ቦንድ ሞመንቱ እንግዲህ እኩልና በተቃራኒ አቅጣጫ ስለሚጠቀሙ ይጠፋፋሉ። ካርቦን ዳይኦክሳይድ ስለዚህ ምንድነው ነን ፖላር ነው። ስለዚህ ካርቦን ዳይኦክሳይድ ነን ፖላር ነው። የቦንድ ሞመንቶቹ ካልተጣፉ ግን ሞለኪውሉ የተጣራ ዳይፖል ሞመንት ስላለው ፖላር ይሆናል ማለት ነው። የተጣራ ዳይፖል ሞመንት ያ ማለት ዝም ልንገራቸው። ለምሳሌ እዚህ ጋር ይሄኛው ምንድነው ካርቦን ከኦክሲጅን ጋር ምንድነው ካርቦን ከኦክሲጅን ጋር ምንድነው ነው ያለው ካርቦን ኦክሲጅን ካርቦን ነው አይደል? ስለዚህ ይሄ ሊነር ሞለኪውል ነው። ስለዚህ ሁለቱ የካርቦን ደብል ቦንድ ኦክሲጅን ቦንድ ሞመንቱ እኩልና በተቃራኒ አቅጣጫ ስለሚጠቁም ይጠፋፋሉ። ያ ማለት ይሄ ከዚህ ያለው ዳይፖል ሞመንቱ ወደዚህ ለምሳሌ ወደዚህ +1 ቢሆን ወደዚህኛው ደግሞ ይሄ ከዚህ ደግሞ ወደዚህ ራሱ -1 ቢሆን ሁለቱ ስለሚጠፋፉ 0 ይሆናል ማለት። ስለዚህ ነን ፖላር ነው ብለን እንገልጻለን። ፖላሪቲ ራሱ የቻለ እንትን አለው ቴብል አለና እሱ እዛ ሞጁላቸው በደንብ ቢዩቲንግ በቴብል ያስቀምጣቸዋል። ይሄኛው ፖላር ነው፣ ይሄ ነን ፖላር ነው እያለ ነው። እንግዲህ ለማጠቃለል ያክል for a molecule to be polar it must be እንግዲህ ለማጠቃለል ያክል አንድ ሞለኪውል ፖላር ደግሞ የመከተት ማሟላት አለበት ነው። አንደኛ አትሊስት ዋን ፖላር ኮቫለንት ቦንድ አንድ ቢያንስ ፖላር ኮቫለንት ቦንድ መያዝ ይጠበቅበታል። ሁለተኛ ደግሞ የቦንድ ዳይፖል ሞመንቱ የቬክተር ድምር 0 የሚሆንበት ሞለኪውላር ስትራክቸር ሊኖረው ይገባል። ሶ ይሄንን ካሟላ አንድ ሞለኪውል ፖላር ነው ማለት እንችላለን። እዚህ ጋር አንድ ምሳሌ ልጨምርላችሁ። ለምሳሌ H2O እዚህ ጋር ምንድነው ፖላር ነው ብለናል። እዚህ ጋር ፖላር ነው ያለበት ምክንያት ለምሳሌ ሲሰራ ሃይድሮጅን ኦክሲጅን ነው። ምክንያቱም ቦንዶች ምንድነው የታጠፉ እዚህ ጋር ቪ ሼፕ ላይ ናቸው። እንደዚህ የታጠፉ ናቸው። ቀጥታ እንደዚህና እንደዚህ አይደሉም። አይታችኋል? እንደዚህ ስላልሆኑ ሃይድሮጅን እጥፍ ያሉ ናቸው ኦክሲጅን ቦንዶች። ስለዚህ ሁለቱም የሚጠፋፉ ነገር አይደሉም። ይሄኛው የራሱ ፖላሪቲ ይሄኛው ፖላሪቲ። ስለዚህ ሰሜሽን ነው የሚሆነው ፖላሪቲ በዚህ ጊዜ። ስለዚህ የሆነ ፖላሪቲ የተጣራ ቫልዩ ስላለው ይሄ ኤሌመንት ፖላር ነው እንላለን ማለት ነው። በዚህ መሰረት ነው እንግዲህ H2O ፖላር ያለው ሼፕ ምን ሲሆን ቤንት ሼፕ ሲሆን እዚህ ጋር ቅድም ይለናል ዶንት ካንስል ኢች አዘር ይለናል። it has net dipole moment is polar water ቤንት ሞለኪውላር ስትራክቸር ስላለው ምንድነው ቤንት ሞለኪውላር ስትራክቸር ስላለው ኦክሲጅን ሃይድሮጅን ቦንድ ሞመንቱ ካንስል አይደረግ። ስለዚህ ዳይፖል ሞመንት አለው። ስለዚህ ውሃ ምንድነው ፖላር ሞለኪውልስ ነው። ሁለቱ ካንስል የሚደራረጉ ስላልሆኑ በተቃራኒ ቤንት ሼፕ ስላለው ለምሳሌ እንደዚህ ቢሆን ሊጠፋፉ ይችላል። ሃይድሮጅን H2O አይደለ ኦክሲጅን እንደዚህ ሃይድሮጅን ቢሆን ኖሮ ይሄኛው ወደዚህ ፖዚቲቭ የኔጌቲቭ ይጠፋፋሉ። ግን ሼፑ ሲሰራ የሃይድሮጅን እንደዚህ ኦክሲጅን ነው። ስለዚህ ቤንት ሼፕ ስላለው አይጠፋፉም። በዚህ ምክንያት ነው እንግዲህ ውሃ ፖላር ነው ያልነው ማለት ነው። እንግዲህ ኬሚስትሪ ቻፕተር 6 የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።